ወንድማችን ስትወለድ ጀምሮ ፕሮቴስታንት ነበር? ከይቅርታ ጋር ገና አንድ አመት አልሆነኝም ጴንጤ ከሆንኩ ከኦርቶዶክስ ወደ ወንጌል አማኞችን የመጣሁት። ሻሊችን ቤተክርስቲያን ወከለ ስለተናገርከው ነገር ፖዚቲቭ ሆኜ የሆነ ሀሳብ ላቀበለ እኔ ቺቺኒያ በአጠቃላይ ኦርቶዶክሶች ሞልተውታል። ሂድና እነሱን በመጀመሪያ ያወጣ ስትለኝ በተቃራኒ እኔ ኔጌቲቭ ሆኜ ሂድ የአንተ ቤተ ምናምን አልልህም። አባት የሚያስተዳድረው ገዳም ማለት ነው። ስለዚህ አሁን እኔ የሱ አባል የሱ ገዳም ልጅ ነበርኩ። ክብሩም ይሄን ችግር የለውም። ምን ያባታ አንተ ደስ ባለመልኩ ተረዳው። በዓለም ላይ በጨለማ ላይ ተይዞ በሱስ ተይዞ በየመንገዱ ብዙ ህዝብ አለ። እኛ እንደምናደርገው ለምሳሌ ኦርቶዶክስ ቺቺን ያሉትንም ጥሪ ታደርጋለች። ወንጌል እየከለከልክ ወንጌል የሚወጡትን እየመታህ እየደበደብክ ወንጌል ሳትወጡ የት ሆናችሁ ነው ጥሪ የምታደርጉላቸው? እሺ እኔ ከኦርቶዶክስ የወጣሁት መጽሐፍ ቅዱሳችን ወንጌል በዓለም ሁሉ ስበኩ ወንጌል እኔ በዚህ በጨለማ መነገራችሁ በሰገነት ተናገሩ ብሎ ሳለ ኢየሱስ፣ ኦርቶዶክስ ግን ያንን አትፈቅድም። ለምን? እባክህን አድምጠኝ እሺ። ኦርቶዶክስ እያለው ሰው ደበድብ ስለነበር በዚህ አጋጣሚ ተደበድባቸው የነበሩ ሰዎች አንተን ከሰው መታሰር አለብን። ለምን? ኦርቶዶክስ አይሆንክም ፕሮቴስታንትም ሆንክ ሰው መደብደብ ወንጀል ነው። ይህ መስቀል ያናገረኛል አልልም። በዚህ እንባውን ሲፈሳ አየሁት አልልም። ለዚህ ለማይነገር ብራና ማተሚያ ቤት ፕሪንት ላደረኩት ወረቀት እንባውን እያፈሰሰ ነበር። እንባውን አጠራቅሜ በዚህ ድኛለሁ ልል ይሄ ጣዖት ነው፣ ጣዖት አምልኮ ነው። 9 ሰዓት ተነስታችሁ የምትጸልዩለት ስዕል እንደሱ አይደለም። እኛ መጽሐፍ ቅዱስ ላይ ያለ መስቀል ትዝም ብሎና ያቅም አንድ ቀን ማናገረ ነው አናውቅም። ስለዚህ ጣዖት የሚሆነው ስታናገረውና ስትሰግድለት 9 ሰዓት ሌሊት ተነስተህ ቻይና ፕሪንት ሆኖ ለመጣ ፎቶ ስታናገረው ይሄ ነው ጣዖት፣ ይሄ ነው ጣዖት። እኔ ደግሞ አውጣ ምን ሌላ አውጣ ካላብራራሁ በፍጹም ተአምር አልሰጥህም። ጌታ ምስክሬ ነው። ለምን ልክህን ጉድህን እናመሰግናለን ስለምነግርህ። በቃ ብዙ መንጫጫት አይጠበቅበት ወንድማችን። ከመይ ሀደርኩም ከመይ ሀዲሮም ብሩክ ሰብ ሁሉ ሰላም። ስም ከመን ነው? ክብሮም እባላለሁ። ክብሮም እንዴት ነው? ትግረኛ እንዴት ነው? እችላለሁ። ጎበዝ ነኝ። ጎበዝ ነህ? ኧረ ጎበዝ ነህ። በጣም ጥሩ ክብሮም፣ እንኳን ደህና መጣህ። ከየት ቤተ እምነት ነው የመጣኸው ክብሮም? እኔ ከፕሮቴስታንት ጴንጤቆስጤ። ወንድማችን ስትወለድ ጀምሮ ፕሮቴስታንት ነበር? ከይቅርታ ጋር ገና አንድ አመት አልሆነኝም ጴንጤ ከሆንኩ ከኦርቶዶክስ ወደ ወንጌል አማኞችን የመጣሁት። የወንጌል አማኞች የሚባል እኮ ቤተ እምነት የለም ክብሮም። የወንጌል አማኞች ጴንጤቆስጤ ወይም ፕሮቴስታንት፣ ጴንጤም የሚባል ፕሮቴስታንትም። በነገራችን በጴንጤቆስታልና በእንትን መካከል ያለውን ልዩነት አይ ቲንክ የተረዳ ይመስለኝ። ኤኒዌይስ ጴንጤ ተብለው የሚጠሩ በጣም ብዙ ቤተ እምነቶች አሉ። ራሳቸውን ጴንጤ የሚባሉ ወንጌል አማኞች እንባላለን። እኛ አንድ ነን፣ ወንጌል አማኞች ነን እንጂ እንዲህ የተከፋፈልን አይደለም። ለምሳሌ ሚካኤልና ገብርኤል ቤተክርስቲያን ኦርቶዶክስ አይደለም ማለት አትችልም። ምንና ምን? ሚካኤል፣ ገብርኤል፣ አቡነ አረጋዊ፣ አቡነ ቴዎድሮስ እነዚህ ስማቸው የተለያየ ስለሆነ የቸርቹ ስም ነው እንጂ ኦርቶዶክስ አይደሉም ማለት አትችልም። ክብሩም ይሄን ያባት በእርግጠኝነት እንዲህ ነው ያሉ በመካከላቸው ያለውን ልዩነት ላለማሳየት የሚሉ ይሄንን ነው። ከዚህም ውጭ ሀሳብ አይነግሩም። ያው ኦርቶዶክስ ስለነበር ከላንተ ብዙ ነገሮችን ዲፕ ገብተን አናስረዳም። ክብሮም እንደምታውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲት ቤተክርስቲያን ናት። በስሯ ደግሞ አጥቢዎች አሉ። ለምሳሌ ሚካኤል ቤተክርስቲያን ቆይ ክብሮም ያድምጥ። ለምሳሌ አክሱም ጽዮን ማርያም ያለው ቤተክርስቲያን፣ አድዋ ያለው የስላሴ ቤተክርስቲያን፣ ሽሬ ያለው የስላሴ ቤተክርስቲያን፣ መቀሌ ያለው የኪዳነ ምሕረት ቤተክርስቲያን፣ ወደ ደብረ ዳሞ ያለው ቤተክርስቲያን፣ እነዚህ ሁሉ ቤተክርስቲያኖች የተለያዩ ቤተ እምነቶች ሳይሆኑ የአንዲቷ የኦርቶዶክስ ተዋሕዶ ቤተክርስቲያን አጥቢያዎች ናቸው። ኦኬ። በተመሳሳይ ሰዓት ተመሳሳይ የሆነ ቅዳሴ ነው የሚቀደስባቸው። በየዕለቱ ተመሳሳይ የሆነ ወንጌል ነው የሚሰበክባቸው። ክብሩ አንተ ደግሞ ያልከኝ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት። ኦኬ። ከየት ነው የመጣኸው ስልህ የመጣሁት ከኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ነው የመጣሁት አልከኝ። ክብሮምዬ እኔ በፍቅር ላቀርብልህ የፈለግኩት ሀሳብ ምንድን ነው መሰለህ? የኢትዮጵያ ወንጌላውያን አብያተ ክርስቲያናት የሚባል ቤተ እምነት የለም። ይሄ ከራሳቸው ዌብሳይት ላይ ወደ ስክሪንሾት አድርገን የወሰድነው ነው ክብሮምዬ።
እዚህ ጋር እንደምታየው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ምን ይላል? ክብሮ አባል ምን ይላል? ቤተ እምነቶች ይላል። ይሲ አሁን ይሄንን ፈለጋ አይደለም የጻፈው የራሳቸው ዌብሳይት ላይ የተቀመጠ ነው። አባል ቤተ እምነቶች ይላል። ከዛ ተራ ቁጥር አለው። ከዛ እዚህ ጋር ምን ይላል? አጥቢያ ማለት ነው። አጥቢያ አይደለም። ቆይ ልናወራ ነው ስለሱ ክብሮም ይሄ እኔም ላውራ። ግልጽ ቋንቋ ነው የተጻፈው። እኔ ስለሆንኩ እኔ ቤተ እምነት ስለሆነ እኔ ላውራ ስለራሴ ስለኛ እኔ ላብራራ። አንተ ወንጌል አማኝ ስለሆነ አንድ ጊዜ ያዝ ነው ክብሮም ትቀጥላለህ እኮ አይደለም። ስለ ኦርቶዶክስ ነው እንጂ ማብራራት የምትችለው ስለኛ እኔ ነኝ ካንተ በላይ የማውቀው። አሁን እኮ እኔ አይደለም የጻፍኩት እያልኩ ነው። ይሄንን እኮ ጽሁፍ እኔ አይደለም የጻፍኩት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በራሱና የለጠፈው ነው። የአንድ ቤተ እምነት ታሪክ ስትናገር በህይወት ከሌለ ወይም ከሞተ ነው እንጂ እኔ ያለው ስለራሴ እኔ ላብራራ። ክብሮም ፕሊስ አድምጠኝ እባክህ ፕሊስ። እሺ አሁን እኔ ምሳሌ ልስጥ። ለምሳሌ አንተ 8ኛ ክፍል ላይ ስንተኛ ነበር የወጣኸው? መታሰብስ ከነበረ 8ኛ ክፍል እያለ አይ ቲንክ 8ኛ ምናምን እሺ 8ኛ እንበለው። 8ኛ ክፍል ላይ 8ኛ ወጣሃል። 8ኛ ክፍል ላይ የወጣህበትን ሰርተፊኬትህን ኦኬ ሁሉም የሚያየው ዌብሳይት ላይ ፌስቡክ ላይ ሊሆን ይችላል የሆነ ድረገጽ ላይ ፖስት ካረከው 8ኛ ክፍል ላይ 8ኛ ስለመውጣት አንተ ብቻ ሳትሆን ያየው ሰው ሁሉ መናገር ይችላል። የኔ አባት ሌላ ደግሞ ተመሳሳይ ፖስት አለ። ሌላ ተመሳሳይ ሰው 10ኛ ወጣ 50ኛ ወጣ አንተ ስለደረከው ክብሮም አንተ ስላደረከው ስለራስ ምሳሌ ነው። ለምሳሌ አንተ በራስ ድረገጾች ላይ ፖስት የምታረጋቸው ነገሮች ይኖራሉ አይደል? ልክ እንደዛ የራስህን ታሪክ ፖስት ብታደርግ ያንን ታሪክህን ፖስት ያደረክበት ቦታ ላይ ያዩ ሰዎች ሁሉ እኩል መናገር ይችላሉ። አይ ክብሮም እኮ ለምሳሌ አሁን ፕሮቴስታንት ሆኗል ማለት ይችላሉ። ለምን? ሶሻል ሚዲያዎች ላይ ፕሮቴስታንት እንደሆንክ ያው ግልጽ በሆነ መልኩ ፖስት ስለምታደርግ ማለት ነው። በተመሳሳይ እኛም አይ ፕሮቴስታንቶች ነን እያለን አይደለም። ነገር ግን ፕሮቴስታንት የሆኑ ሰዎች አንድ ክሬት ያደረጉት ካውንስል አለ። ያም ካውንስል ደግሞ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አባል ቤተ እምነቶች ይባላል። ልክ እንደ ስሙ ማህበር ነው ክብሮም። ይሄ ማህበር በጣም ውስጡ ብዙ ቤተ እምነቶች አንድ ላይ ክሬት ያደረጉት ማህበር ነው። ለምሳሌ እዚህ ጋር እንደምታዩት የቤተ እምነቶች ስም ይላል። እኛ አይደለም የጻፍነው፣ የራሳችሁ ዌብሳይት ላይ ሁላችሁ ገብታችሁ እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች ገብታችሁት እና ለምን እንደዚህ ብለን እንደምንጠይቀው ደግሞ ልንገራችሁ። ፕሮቴስታንቶች የተለያዩ ናቸው፣ ፕሮቴስታንቶች ተከፋፍሏል ለማለት አይደለም። ጌታ ምስክሬ ነው የምላችሁ። እኔ እንደዚህ ፍላጎት የለኝም። ሲጀመር እኛ ከተለያዩ ቤተ እምነቶች ከተለያዩ የፕሮቴስታንት ቤተ እምነቶች ላይ ነፍሳትን ለማውጣት እንደውም ተቸግረናል። እጃችንን አንዴ ወደ ሙሉ ወንጌል፣ አንዴ ወደ መካነ ኢየሱስ፣ አንዴ ወደ ተልእኮ ዕለቱ፣ አንዴ ወደ ብርሃነ ሕይወት፣ አንዴ ወደ ቃለ ሕይወት፣ ወደ ሁሉም እየገቡ ራሱ ነፍሳትን ለማውጣት እንደውም ስራ በዝቶብናል። ክብሮም ቁም ነገር አሁን ለእኛ የሚቀለው እንደውም እናንተ አንድ ብትሆኑልን ነው። አንድ ሆናችሁ ከአንድ ቦታ ላይ ስራችንን አቅልለን ቀስ እያለን ነፍሳትን ብናግዝ ለእኛ ይቀለናል። መጀመሪያ ከችችን ያውጣቸው። ተረጋጋና ልምጠኝ ክብሮምዬ ፕሊስ ተረጋጋና ልምጠኝ። ስህተት እያወራህ ነው እኮ ትቀጥላለህ። ስህተቴን ትነግረኛለህ ክብሮምዬ። ይህን ልጨርስ ስህተቴን ትነግረኛለህ። ያልሆነ ነገር ላርምህና ከዛ በኋላ ትቀጥላለህ። ክብሮም እባክህ ልጨርስ። እኔ ሺህ ዓመት አላወራም። ሀሳቤ ልጨርስና ይሄን ተሳስታል ትለኛለሽ። የእኔ አባት አንድ ጊዜ ይቺን ከአንድ እስከ 3 ብቻ ያሉት ሰው ከቤተ እምነት ሳይሆን ከችችንያ ነው ማውጣት ያለብህ። ከጭፈራ ቤት ነው ህዝብ ማውጣት ያለብህ። የአንተ ኦርቶዶክስ በየጭፈራ ቤቱ ሞልቶ ከኛ ከቅድስና ከዘላለም ህይወት እንዴት ታወጣቸዋለህ? ያንን ነው የኔ ጥያቄ። እሺ ክብሮምዬ፣ እሺ ፕሊስ ስናገር አድምጠኝ። እሺ አሁን ወንድማችን ያለው እንዳትረሱ፣ ከፕሮቴስታንት ሳይሆን ከችችንያ ነው ሰዎች መውጣት ያለባቸው። ምክንያቱም ችችንያን የሞላ ኦርቶዶክስ ሰማይ ነው የሚል ሀሳብን ተናግሯል። ኦኬ በደንብ አድምጡኝ። አሁን በመጀመሪያ ያው 2 እግር አለኝ ተብሎ ለዛፍ አይወጣም የዚህ ቤት መርህ አይደለም። የያዝነውን ነገር ሳንጨርስ ወደ ሌላ ሀሳብ አንሄድም። ኦኬ እሱ እያለን ያለው ምንድን ነው? ወንድማችን ክብሮም ሲገባ እኛ በቤተ እምነት ደረጃ አንድነን እነዚህ አጥቢያዎች ናቸው ነው የሚለን። ነገር ግን አይደለም። ለምሳሌ 3ኛ ተራ ቁጥር ላይ የምታዩት የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ኦኬ ቤተ እምነት ናት እና በጣም ብዙ አጥቢያዎች አሏት። የሙሉ ወንጌል አጥቢያዎች ኦኬ 4 ኪሎ አጥቢያ፣ የቀበና አጥቢያ፣ ገርጂ አጥቢያ፣ መገናኛ በጣም ብዙ አጥቢያዎች አሏት። ሙሉ ወንጌል አጥቢያ የምንለው የአንዱን ቤተ እምነት ኦኬ
እንትን ነው የተለያዩ አቅጣጫዎች ላይ የተከፈቱ ቦታዎችን ነው። ወንድማችን ክብሮም ተመለስ እሺ፣ የኔ አባት እንዳትወጣ። ሰው እነዚህ የተጠቀሱት በአጠቃላይ አንድ ቤተ እምነቶች አይደሉም። ክብሮም እኔ አሁን የቤት ስራ ልስጥ፣ አንተ አሁን ከኛ ጋር እንድታምን አይደለም። አዎ በቃ የተለያየንን እንድትል አይደለም። እሺ የኔ አባት ሁለት ነገር ብቻ ላንሳለ ለምን እንደምንጠይቅና አንድ ምሰጥ እንደሞ የቤት ስራ ልምጠኝ። ለምሳሌ ሙሉ ወንጌልና መካነ ኢየሱስ በአንድ ትምህርት ዙሪያ ይለያያሉ እና አንተ በቻልከው አቅም የምታገኛቸው መምህራን የምታገኛቸው ወንድሞች ካሉ እንደው በሙሉ ወንጌልና ለምሳሌ በመካነ ኢየሱስ መሃል ምን አይነት የትምህርት አስተምሮ አለ ኦኬ ብለህ ፕሊስ ጠይቃቸው። የትምህርት አስተምሮ ባይኖር የተለያየ ቤተ እምነት አይሆኑም ነበር። ስለዚህ ያንን ፖዚቲቭ ሆነ እንደኛ ሆነ ቀረብ ብለህ አንተ ጠይቅ። እንዲህ አይነት ነገር እኔ ላይቭ ላይ ወርቼ አንተን ልብ ማድማት አልፈልግም። ከዛ በመቀጠል ቤተ እምነትን የምንጠይቀው ክብሮም ወንድሜ በጣም ብዙ ጊዜ የተለያየ ቤተ እምነት ያላቸው ሰዎች ይመጣሉ። ለምሳሌ ተልእኮ ለትውልድ ቅርብ ጊዜ ክሬት የተደረገ ቤተ እምነት ነው። እዚህ ውስጥ የምታያቸው ቤተ እምነቶች በአጠቃላይ ተልእኮ ለትውልድን ያወገዙ ቤተ እምነቶች ናቸው። ተልእኮ ለትውልድ ባለራዩ ሐዋርያው ዘላለም ይባላል እና ኢየሱስ ክርስቶስ ሰይጣናል ብሎ አስተምሮ ያውቃል። ክብሮም ወንድሜ አንተን በጌታ ፍቅር ክርስቶስ ኢየሱስ ሰይጣናል ብለህ ታምናለህ ወይስ አታምንም ብዬ ብጠይቅህ በእርግጠኝነት አላምንም ብለህ ነው የምትመልስልኝ። ኦኬ እንዲህ ቤተ እምነትን የምንጠይቀው የእናንተን ልዩነት ለማሳየት ሳይሆን አንዳንድ ሰዎች የቤተ እምነቱ አማኝ ሳይሆኑ ነን ብለው ዋሽተው ስለሚመጡ ነው። ለምሳሌ ኦንሊ ጂሰስ ሆነው አይ እኔ ፕሮቴስታንት ሙሉ ወንጌል ነኝ ብለው የሚመጡ ሰዎች አሉ። ቤተክርስቲያን ውስጥ አጥቢያ እንጂ አባል ቤተ እምነት ለምሳሌ አሁን ቴዎድሮስ አባል ነው። አሁን ቴዎድሮስ የኛ ገዳም ገና እውቅና አላገኘም፣ በኦርቶዶክስ ተቀባይነት አላገኘም። ፕሮሰስ ላይ ያለ ነው፣ መንገድ ላይ ያለ አባት የሚያስተዳድረው ገዳም ማለት ነው። ስለዚህ አሁን እኔ የሱ አባል የሱ ገዳም ልጅ ነበርኩ። ክብሮም ይሄን ችግር የለውም። ምን ያባታ አንተ ደስ ባለ መልኩ ተረዳው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል ያልሆነ ገዳም የለም። ባይሆን በቤተክርስቲያን ደረጃ እውቅና እንዲሰጣቸው ልክ ቤተክርስቲያን ሲተከል አባቶች ሄደው ለብፁዓን ሊቃነ ጳጳሳት እውቅና እንዲሰጣቸው ጠይቀው ያ ቦታ እንዲከብር ይደረጋል እንጂ አባል ያልሆነ ገዳም አባል ያልሆነ ቤተክርስቲያን የሚባል ነገር የለም። ባይዘው ገና በዚህ ጉዳይ ፕሮሰስ ላይ ነው። እውቅና አልተሰጠውም። ፋዘር ነው የሚያስቀርሰው ጠቅም ነገር ስላልሆነ ቆይ ክብሮም ይሄ ከዛ በፊት ስንጠይቅ ደግሞ ፕሮቴስታንት የሆኑ ወንድሞቻችንን እንደው ካሉበት ጨለማ ልናወጣ እንፈልጋለን ስንል ቺቺን ያሉትን ሰዎች ሂድ እናውጣ የሚል ሐሳብ ነገረኛል። ተወዳጅ ወንድማችን ክብሮም ይሄ ሐሳቡን በንዴት እንደተናገረ ለምሳሌ በእኔ እንሰሩና እኔን ስታውጣኝ እንደልና ስለአንተ ትናገራለህ፣ ችግር የለውም ክብሮም። አሁን ስለሌሎቹ ግን ስፔሻሊ ቺን ቤተክርስቲያን ወከለ ስለተናገርከው ነገር ፖዚቲቭ ሆኜ የሆነ ሐሳብ ላቀበለ እኔ ቺቺኒያ በአጠቃላይ ኦርቶዶክሶች ሞልተውታል፣ ሂድና እነሱን በመጀመሪያ ያወጣ ስትለኝ በተቃራኒ እኔ ኔጌቲቭ ሆኜ ሂድ የአንተ ቤተ እምነት ምናምን አልልህም። ግን በፍቅር አንድ ነገር አድምጠኝ እሺ። በቺቺኒያ ቦታ ላይ በጨለማ ህይወት ውስጥ ከባድ በሆነ ልምምድ ውስጥ የወደቁ እህት ወንድሞቻችንንም ዘወትር ቤተክርስቲያን በፍቅር ትፈልጋቸዋለች። በተመሳሳይ በክህደትም ደግሞ ህይወት ተጨማልቀውና ወድቀው ያሉ ነፍሳትን በአጠቃላይ ኦርቶዶክስ ቤተክርስቲያን ትፈልጋለች። ሁሉም ልጆቿ ናቸው። ሁሉም ክርስቶስ እኩል በቀራኒው መስቀል ላይ ስጋውን ቆርሶ ደሙን አፍስሶ ለሁሉም ክርስቶስ ዋጋን ከፍሏል እና ይሄ ቤተክርስቲያን የሰርግ ቦታ ነች። በዚህ የሰርግ ቦታ ላይ ይሄ የተቆረሰው ስጋ ይሄ የፈሰሰው ደም ለኛ ለምናምንበት ወይም ደግሞ ቤተክርስቲያን ላለነው ብቻ የቀረበ ሳይሆን ለሁሉም ነው። ለሁሉም ማለት በቃ ለሁሉም ማለት ነው ክብሮም። እና አሁን ቺቺኒያ ላይ ኦርቶዶክስ ብቻ አይደሉም ፕሮቴስታንቶችም አሉ ምናምን የሚል ንትርክ ውስጥ አልገባም። በቃ ይሁኑ ኦርቶዶክሶች ይሁኑ ቺቺኒያ እንዳለ ይሞሉት። ተወዳጅ ወንድማችን ግን ቤተክርስቲያን እነሱ ትክክለኛ መንገድ ላይ ናቸው በርቱ እያለች አይደለም። እነርሱንም ሳትታክት እናት አይደለች ቤተክርስቲያን። ኦኬ አባታችን ክርስቶስ አይደል? እናታችን ቤተክርስቲያን አባታችን ክርስቶስን እንድንመስልላት ትፈልጋለች። ዘወትር ልጆቿን ትፈልጋለች። ፕላስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ርቀው ወጥተው ያሉ ፕሮቴስታንት እምነት ተከታዮች ሊሆኑ ይችላሉ፣ የእስልምና እምነት ተከታዮች ሊሆኑ ይችላሉ፣ የካቶሊክ እምነት ተከታዮች ሊሆኑ ይችላሉ፣ ጆባ አድቬንቲስት የምንም እምነት ተከታይ ሊሆኑ ይችላሉ። እነዚህን ሁሉ በፍቅር ኑ ቅረቡ፣ ክርስቶስን እወቁት እያለች ትጠራለች። እና ለምን ፕሮቴስታንት ወንድሞቻችሁን ፈለጋችሁ አትበል ፕሊስ። የአንተ ወንድሞች ክብሮምዬ አዲስ አበባ ነው የምኖረው፣ መገናኛ፣ ሜክሲኮ የተለያዩ ቦታዎች ላይ አደባባይ ላይ ወጥተው የሚወዷቸውን ኦርቶዶክሳውያንን እንደው ምናልባት እንደው አላደል ድነናል ብለው ስለሚያምኑ አንዳንድ ፕሮቴስታንቶች ልክ በእነሱ እሳቤ እንደው ለኦርቶዶክሲያን እንድረስ ብለው አደባባይ ይወጣሉ። ምንም እኮ ክፋት የለውም የኔ አባት።
ኦርቶዶክስ የሆኑ ወንድሞቻቸውን መፈለጋቸው ጥፋት አይደለም። ሂዱ መጀመሪያ ለምሳሌ አሜሪካ ያለችው ሉተራን ቸርች፣ የዩናይትድ ሜትhodist ቸርች፣ የስዊዲሽ ሉተራን ቸርች ግብረ ሰዶምን ተቀብለዋል። ሂዱ በመጀመሪያ እዛ እንደናንተ ወንጌል እናምናለን የሚሉ ፕሮቴስታንቶችን እዛ ከግብረ ሰዶም አውጡ አንልም እኛ። ቀረብ አድርገን እስቲ ቪዲዮችን ተከታተል። አሁን ላይ እንደ ድሮ መንገድ ላይ መገፋፋት ቀርቷል። ቀረብ አድርገን እስቲ በመጽሐፍ ሲማስረጃ እናውራ ነው የምንላቸው መንገድ ላይ ስናገኛቸው እና ምንም አይነት ክፋት የለውም። ፖዚቲቭ ሆነ እንድታወራ እንፈልጋለሁ። እኔ ያልኩ የዘላለም ሕይወት ያገኘ ሰው የዳነ ሰው ድኛለሁ የሚልህ ሰው ላድን ወይም ላውጣ ብለህ ከምትጥር በዓለም ላይ በጨለማ ላይ ተይዞ በሱስ ተይዞ በየመንገዱ ብዙ ህዝብ አለ። እኛ እንደምናደርገው ለምሳሌ ኦርቶዶክስ ችችል ያሉትንም ጥሪ ታደርጋለች። ወንጌል እየከለከልክ ወንጌል የሚወጡትን እየመታህ እየደበደብክ ወንጌል ሳትወጡ የት ሆናችሁ ነው ጥሪ የምታደርጉላቸው? ሳትሄዱ ሐዋርያት እኮ እዛው ድረስ ነበር የሚሄዱት። ሐዋርያት የዓለም ሁሉ ነበር የሚሄዱ። ኦርቶዶክስ ግን ቤተክርስቲያን ውስጥ ሆና ነው የምትሰብከው። እንደውም ለእኛም ቸርች ብቻ ሆነው ይስበኩ አደባባይ አይስበኩ ብላ እየከሰሰችን ነው። ትናንት መቀሌ ላይ መከራችን ሲያበሉን ነበር። ስለዚህ ምንድነው የሚሉት? ምንድነው ጥያቄያችሁ? በምንድነው የምትከሱን? ወንጌል ስለመሰከርን ስንላቸው ምንድነው የሚሉን? ቸርቻችሁ ውስጥ ብቻ ስበኩ አደባባይ ላይ አይሰበክም ወንጌል ነው የሚሉት። ልልክልህ እችላለሁ ቪዲዮውን የትናንቱን። ቸርች አደባባይ ላይ ወንጌል አይመሰከርም፣ ሐዋርያትም አላረጉትም፣ ኦርቶዶክሳችንም አትፈቅደውም ነው የሚሉት። ስለዚህ ኢየሱስ ክርስቶስ ደግሞ በዓለም ሁሉ ነገራችሁ በአደባባይ ስበኩ ብሎ አሁን ካሜራ መክፈት ከቻልክ ካሜራ ክፈትና ያለን ቪዲዮ አሳየን። እንደዛ የሚል ኦርቶዶክስ አማኝ አይኖርም፣ አገልጋይም አይኖርም። ካሜራ ካለ እንደዛ ያሉ ፕሊስ ክፈት። ካሜራ ልክፈትና ላሳየህ። አሳየን ፕሊስ። እሺ አመሰግናለሁ። ሐዋርያትም አላደረጉትም፣ ሐዋርያትም ወንጌልን ዞሮ አልሰበኩም፣ እናንተ ዞራችሁ አትሰብኩም የሚል አንድ የኦርቶዶክስ አገልጋይ የለም። አንድ የኦርቶዶክስ አገልጋይ ነው ማሰማ እኮ እንደዛ የሚል ሰው የለም። ላሰማሽ ካለስ እንመልከት። እኔ ሰምቼ ስለማላቅ ሁለተኛ ስልክ ይዘሃል? ሰርች ላስደርግ ቲክቶክ ላይ እኔ ያለ አንተ ራስህ ከፍቼ አሳያለሁ አልከን እኮ በትልቁ አድርገኝ ከፍቼ አሳያለሁ አልከኝ። ስለዚህ ከፍታ አሳየን። እሺ ካሜራ ክፈተው። አንዴ እያወጣሁት ነው፣ ቦታም እያስተካከልኩ ነው። እጠብቃለሁ። እስከዛ ድረስ ወንድማችን ክብሩ ብለህ ተናገራችሁ አንዳንድ ሀሳቦች ሪፍሌክት አድርገን ተወዳጆች ለዳኑ ሰዎች ወንጌል ይሰበካል ለሚሉ ሀሳብ ክብሩምዬ ፕሮቴስታንቶች ድነዋል ብለን እኛ እናምንም። በመጀመሪያ አልዳናችሁ ብለን ስለምናምን ነው ወንጌል የምንሰብከው። ለምሳሌ ክብሩምዬ እኔ አንተን ከርከሮ ነህ ብለህ ከርከሮ ነኝ አትልም አይደል? እና ግትር ብሎ ሰው ድኛለሁ ስላለ ብቻ ድኗል ማለት አይደለም። እኛ ፕሮቴስታንት ወንድሞቻችን በጨለማ ውስጥ ናቸው ብለን እናምናለን። ኦኬ እምነታችን ነው መነገር። ስለዚህ አልዳናችሁ ብለን ስለምናምን ወንጌልን እንሰብካለን። ሲቀጥል ቤተክርስቲያን ወደ ምሕረት ለብቻ ነው ሰብከው። ክፈትና አሳየን። ቃል በቃል አንተ ያልከውን እንዳለ ክፈትና አሳየን። ፕሮፋይሉን አታሳይለን። ሌባ እዚህ ደረጃ ደርሷል። ሁላችሁም ኦርቶዶክሳን ይህ ቪዲዮ 10 ጊዜ ንሓጋ አካላት ኢድኹም ወቲና ረእይዎ አንሕና እውነት ፀገምና መከራና ያኸልና ቪዲዮ ዝሪና ይንመለስ ወይታዩ ምድሓን ብሓደ አምላክ እቲ ምንተ ሓዳትና ዝሞት ምንተ ጽጥላት ማሰሳ አምላክ ሓደ ጎይታ አንሕና ወንጌል ይኾና ተቋምና ሓደ ሰባኺ ወይለለ ሓደ መምህር ወይለለ ሓደ ተቋም ወይለለ ሓደ ሃይማኖት አቦቱ ኣብ ዝተፈቅደሉ ኦርቶዶክስ ኣብ ቤተክርስቲያን ጊዜ ተብሮ ትግረኛ ስለማልችል አንድ ጊዜ ትግረኛ የሚችል ሰው ላስገባ እንዲተረጉምልኝ ስለምፈልግ ማለት ነው። ልንገርህ ያለውን ልንገርህ። ኦርቶዶክስ በቤተክርስቲያን በአዳራሽ ነው ያለው። ቆይ አንድ ጊዜ በፖዚቲቭ ሆኜ ሀሳቡን መስማት ስለምፈልግ ትግረኛ የምትችሉ አላችሁ? ትግረኛ ቋንቋ የሚችል ሰው አለ? ኦኬ ብዙ ስለማልችል አያችሁ፣ ቋንቋ መማር በጣም ይጠቅማል። የተርጉምልህ ችግር የለም። እነሱ ስለሚሰሙታች ያሉትን አልሸውድህም ወይም አልዋሽም። እግዚአብሔር ምስክሬ ነው። እኛ ወንጌል አልተቃወምንም። የህግ አካል ድረሱልን ያለው ምንድን ነው ያለው? ክብሮም ቆይ ብራዘር ተረጋጋ። ትቸኩላለህ? ክብሮም አትቸኩል ማለት ጠብቀኝ። እሺ ኢንቪቴሽን ልክ ያለውኝ እኮ ግን እየሰራ አይመስለኝም። ኮሜንት ላይ ኧረ ተው ግድ የለም። እሺ እስኪ የታችን ግቢ
ኢንቪቴሽን እየላኩላችሁ ነውና አክሴፕት አድርጋችሁ ፕሊስ ግቡ። እሺ ሰላም እንደምን አለሽ? ሰላም ወንድሜ ፈለገ እንዴት ነህ? እግዚአብሔር ይመስገን። የትግርኛ ቋንቋ ትችያለሽ? አዎ እችላለሁ። እሺ ፕሊስ ክፈትለት እና ሐሳቡ ምን እንደሚል። አሁን እኔ የምፈልገው ምንድነው መሰለሽ ወንድማችን እዚህ ጋር ሲመጣ አንደኛ የሃይማኖት አባት የሆነ የሃይማኖት መምህር የሆነ ሰው ሐዋርያት በዓለም ላይ ዞረው እንደዚህ ወንጌልን አልሰበኩም፣ በዓለም ዞረው ወንጌልን አልሰበኩም፣ ስለዚህ እናንተም እንደዚህ ዞራችሁ ወንጌልን አሰብኩም የሚል ሐሳብን ተናግሯል ብሎኛል። እና አሁን ቪዲዮን እንዲከፍት ያደረኩትም ለዛ ነው። አሁን እኔ የተናገርኩት ቃል ሐሳቡ ካለ ፕሊስ ትነግሪኛለሽ፣ ከዛ በኋላ እናወራለን። እሺ ክፈትላት አሁን። እሺ እየከፈትኩላት ነው። አንደኛው ስልኬ ስለዘጋ ነው፣ ይቅርታ። ችግር የለም። ደቂ አርሴማ አካላት ኢድኹም ወቲና ረይዎ አንህና እውነት ፀገምና መከራና ያኸልና ቪዲዮ ዝሪና የንመለስ ቆይታዩ ምድሓን በሓደ አምላክ እቲ ምን ተዓዳድና ዝሞት ምን ትጥላዝ ማተሳ አምላክ ሓደ ቆይታ አንህና ወንጌል የሆነ ተቋምና ሓደ ሰባኺ ወይለለ ሓደ መምህር ወይለለ ሓደ ተቋም ወይለለ ሓደ ሃይማኖት አቦቱ ተፈቅዶ ኦርቶዶክስ ቤተክርስቲያና አማኹም ለወለለ አዳራሽ ሚንበይ አዳባይ ዳወጻኻ ስራሕ ውዕል አትስብ ያጨናነካ ንዓ ኢየሱስ ተቀበል ዳበልኻ አንህና ኦርቶዶክስያን ካብ ቆልዕትና ተቀቢልና ለመጻና ኢየሱስ ክርስቶስ ቤተክርስቲያን ስለ ወንጌል ተሰበክ ቅዱስ ቤተክርስቲያን ዳለ አዳባይ ዳታ ከተስፍትለሁም ሰዓት እውነት እዚ ኣብ ለመልኽሞ ኣብ ትግራይ ሃምዛ ዓይነት አይፍቀድ። ምክንያቱም አንህና ኦርቶዶክሳውያን ሃይማኖት ላይ ስርዓት ላይ ሓሊና ለመጻና ኢና ኣብዚ ዓዲ እዚ ሓድሽ ነገር ይከምፅና ላምዝ ትገብሩ ሰዓት ዘለኹም ኣብ ለመልኽሞ ሓጋል አካል አትይኹም ለለ አዳባይ ሰበክ ስርዓት ልክተት ዝላ ብስም እግዚአብሔር ጻውዕትና ናገር ንሓጋ አካላት ኢድኹም ወቲና ረይዎ። ኦኬ እሺ ሰላም አለሽ? አለሁኝ። አሁን ልጁ የሚለው ያለው ልጁ የሚሰብከው ልጅ ቦታው በአዳራሹ ይስበክ፣ እኛ ቤተክርስቲያናችን ላይ ደግሞ እኛ ወንጌል እናውቃለን፣ ክርስቶስን ተቀብለን የሚኖር ሰዎች ነን፣ ወንጌል እናውቃለን። ስለዚህ እሱ በቦታው ይስበክ፣ እኛም በቦታችን አለን ያለ ነው። ለዛ ነው የተረዳሁት እኔ። ለዛ ላይ የህግ አካሎች ያለው ደግሞ እሱ በቦታው ይስበክ፣ በእኛ ደግሞ በቤተ ክርስቲያናችን እንትን አይበል። እንደዛ ነው የተረዳሁት እኔ ያለው። ኦኬ እሺ፣ በጣም ወንጌል አንቃወም፣ ወንጌል እንቀበላለን። በጣም ጥሩ ቴንክ ዩ። ችግር የለውም። እሺ ክብሩም ምን ልትለን እንደፈለክ አሁን ሐሳብህን ቀጥል። አሁን አደምጣለሁ። ቀጥል ሐሳብህን እና በኋላ ላይ የምንላቸው ነገሮች ሁላችሁ ለማድረግ። እሺ ሐሳቤ ከምን የተነሳ እንዳነሳሁት ላስረዳህ። ቅድም እኛ ወንጌል እንመሰክራለን፣ ሰዎች እንዲመጡ ከቼቼንያም ኦርቶዶክስ ጥሪ ታደርጋለች ስትለኝ ወንጌል እየተቃወማችሁ አደባባይ ላይ ወንጌል መስበክ አይቻልም እያላችሁ እንዴት ነው ከቼቼንያ ሰዎችን የምታመጡት? ኦርቶዶክስ ቤተክርስቲያን ውስጥ ሆና ብቻ እንዴት ነው ነፍሳትን ማዳን የምትችለው? ራሷንም ጭምር ወደዛ መሄድ አለባት፣ አገልጋዮች መላክ አለባት ነፍሳት እንዲድኑ ስልህ እኛ አንከለክልም፣ እኛ እንሰብካለን ብለኸኝ ስትለኝ እኔ ደግሞ እንደምትቃወሙ ማስረጃ መጣው። አደባባይ ላይ ወንጌል መስበክ እንደማይቻል ማስረጃ ከአንድ ከትግራይ እንቁ አገልጋይ ከሚባል ልጅ ማስረጃ መጣውልክ። እሺ በጣም ጥሩ። አሁን በደንብ አድርገህ አድምጠኝ። እሺ በመጀመሪያ ደረጃ ፖይንትለስ የሆነ ሐሳብን ያነሳኸው ከይቅርታ ጋር ክብሮም፣ ወደ ትምህርቱ ገብተን እናወራለን በኋላ ላይ። ኦርቶዶክስ ቤተክርስቲያን እንዴት አድርጋ ነው መስበክ ያለባት? ክብሮምዬ ይሄ ጉዳይ አንተ የሚመለከት አይደለም። ኦርቶዶክስ ቤተክርስቲያን እንዴት ወንጌልን መስበክ እንዳለባት ቤተክርስቲያናቷ ራሷ ታውቃለች። ኦኬ አገልጋዮች እንዴት አድርገን ነፍሳትን እናድን ራሳቸው ያውቃሉ። ይሄ ከጅምሩ
አንተ እንደ ፕላን አርቃቂ ሆነ ለኦርቶዶክስ እናረቃለን እንሰብካለን እናድናለን እስኪጨርስ አድምጠኝ ክብሮም። እሺ የኔ አባት አንተ እስኪጨርስ ያደመጥኩ ለዛ ነው። እኔም እስኪጨርስ ድረስ አድምጠኝ። ኦርቶዶክስ ቤተክርስቲያን እንዴት ወንጌልን ማስተማር እንዳለባት እርሷ ታውቃለች። ከዛ በመቀጠል ኦርቶዶክስ ቤተክርስቲያን በአደባባይ ወንጌልን ሰብካ አታውቅም ላልከው እንደ ኦርቶዶክስ ቤተክርስቲያን ሰውን በማይረብሽ መልኩ ወንጌልን የሚሰብክ ማንም የለም። ምሳሌ ልስጣችሁ፣ በደንብ አድርጋችሁ አድምጡኝ። ቋንቋ በሶስት ይከፈላል። በሊተራል ቋንቋ፣ ቃል በቃል ስዕላዊ የሆነ ቋንቋ እና ደግሞ የምልክት ቋንቋ። ኦርቶዶክስ ቤተክርስቲያን በአደባባዮቿ ላይ በእነዚህ በሶስቱም ቋንቋዎች ወንጌል ይሰብካለች። ለምሳሌ በአደባባይ በምናከብራቸው በዓላቶች የመስቀል በዓል፣ የጥምቀት በዓል፣ የደመራ በዓል፣ እነዚህ በአደባባይ በምናከብራቸው በዓላቶች ላይ በአጠቃላይ ይሄ ሰውን በማይረብሽ መልኩ፣ ምክንያቱም አደባባይ የምንወጣው ሰዎችን ለማሸቅ አይደለም። ለምሳሌ ቅርብ ጊዜ ታኅሳስ 28 በመስቀል አደባባይ ላይ እጅግ በጣም ብዙ ቁጥር ወደ 500 ሺህ የሚጠጋ ኦርቶዶክሳዊ ነጭ ነጠላ ለብሶ በመስቀል አደባባይ ተገኝቶ እግዚአብሔርን በዝማሬ አመስግኖ ወንጌልን ኢቭን በምልክትም ጭምር ሰብኮ ነው ከዛ ቦታ ሄደው። እዛ የተገኘ ኦርቶዶክሳዊ ድምፁን ቀይሮ ኢየሱስ ምናምን ማለት አይጠበቅበትም። ኢየሱስን ለመስበክ ኦርቶዶክስ ቤተክርስቲያን ሰውን በማይረብሽ፣ ምክንያቱም ሰውን የማብሸቅ ዓላማ የላትም ቤተክርስቲያኒቱ። ሌላ ኢየሱስን ስም የሚጠሩ ሰዎችን ነፍሳትን በአጠቃላይ የማብሸቅ ዓላማ ስለሌላት ድምፃችን ቀይረን ኢየሱስ ምናምን አይደለም። እንደዛ ስንል አይደለም የምትሰማን። በተረጋጋ መንፈስ ወንጌል ይሰበካል። የመስቀል በዓል መቀሌም ይሁን አዲግራትም ይሁን አድዋም ይሁን ሽሬም ይሁን ተንቤም ይሁን የትም ቦታ አዘዞም ይሁን ጎንደር ደብረ ታቦር ሊሆን ይችላል፣ መካነ ኢየሱስ ቢቸናም ይሁን ብራዘር ሰላሌ የትም ይሁን ደቡብ ወላይታ ጉራጌ ሀላባ ከምባታም ብትሄዱ ሀዲያ፣ ሶማሌ ክልል ብትሄዱ አፋር ክልል፣ ቤኒሻንጉልን ብትሄዱ ጋምቤላ፣ የትኛውም ቦታ ላይ ቅድስት ቤተክርስቲያን ወንጌልን ትሰብካለች በአደባባይ የምናከብራቸው በዓላቶች ላይ። ይሄ የእናንተ ችግር ነው። ወንጌል ሲሰበክ ቁጭ ብላ ለማዳመጥ አለመመልከቱ የእናንተ ችግር ነው። ሲቀጥል በዓለም አቀፍ ደረጃ አሜሪካም፣ አውሮፓም፣ አንታርክቲካም፣ ኤስያም፣ ሩቅ ምስራቅም በሁሉም ቦታዎች ላይ ቤተክርስቲያንን ተክላ ኢቨን የዛን ሀገር ዜጎች ሁሉ ሳይቀር እያጠመቀች ወደ ክርስቶስ የምትጨምር ቤተክርስቲያን ኦርቶዶክስ ቅድስት ቤተክርስቲያን ነች። በምን ወንጌልን በልሳን ለነሱም ጭምር እየሰበከች። ይሄ በእንዲህ እንዳለ ከዛ በኋላ ደግሞ አንተ ምን አይነት ሐሳብ አነሳለን? አንድ የቤተክርስቲያን የሃይማኖት አባት ሐዋርያት እንደዚህ በቃ አልሰበኩም፣ በምድር ዞሮ አልሰበኩም፣ በምድር ዞሮ ሐዋርያት አልሰበኩም የሃይማኖት አባት እና እናንተም ዞራችሁ አትሰብኩም ብሎናል አልክ። ትልቅ ስህተት ሰራ፣ ትልቅ ውሸት። አንደኛ የሃይማኖት አባት ነው ብለህን ነበረ። አሁን ቪዲዮውን ከፍተህ ስታሳየን እስኪጨርስ አድምጠኝ። ስንጀምር የላይቭ ሪከርዱን አውጥቶ ያሳየዋል። እሺ የሃይማኖት አባት አልከን። የሃይማኖት አባት አለ ወይ? እስኪ ፕሊስ እንደ ትምህርት እንግዲህ የሃይማኖት አባት እስኪ የሚናገርበት ማስረጃ ካለ እስኪ ፕሊስ አውጣና ያሳየናል። ያሳየህን አንድ የቤተክርስቲያናችንን እንቁ የሆነ ስፔሻሊ ደግሞ በሰሜኑ ክፍል በሰሜኑ አቅጣጫ ለቤተክርስቲያን ድምፅ የሚሆን እንቁ የቤተክርስቲያናችንን ልጅ ነው ያሳየህን። በነገራችን ላይ በንግግሮቹ መሃል ላይ ይህ ሰው የህግ አካላት የሚል ሐሳብን ከቪዲዮ መጀመሪያ ላይ እና ከቪዲዮ መጨረሻ ላይ ደጋግሞ ሲናገር ነበር። ለምን ይሄን አለ? ጋይስ በደንብ አድርጋችሁ አድምጡ። ወንድማችን ክብሮም ምናልባት መረጃው ላይ ኖር ይችላል። በአሁን ሰዓት በወጣው ህግ መቀሌ ብቻ አይደለም አዲስ አበባም ጭምር ሰውን በሚረብሽ መልኩ የሃይማኖት ስርጭትን የሚያደርግ ከሆነ የወንጌል ስርጭትን አደርጋለሁ የሚል ከሆነ ፕሮቴስታንትም ይሁን ኦርቶዶክስም ይሁን በህግ አግባብ ይጠየቃል። ስለዚህ በህግ አግባብ ይጠየቁልን የማለት መብት አለው። ልጁ የተናገረውን ሐሳብ ይሄ እንዲህ ነው፣ በዚህ ወጥቶ በዚህ ገብቶ ብለን አናረመውም፣ አናስተካክለውም። እርሱ መብቱን ተጠቅመው ቪዲዮ ሰርቶ በህግ አግባብ ይጠየቁልን ብለዋል። ህግ የሚጠይቃቸው ከሆነ ይጠይቃቸዋል፣ የማይጠይቃቸው ከሆነ ግን አይጠይቃቸውም። ከዛ ውጪ አንድ ያነሳውን ሐሳብ ደግሞ ልመልስልህ። ወንጌል ለመናገር ስንወጣ አንዳንድ ሰዎች ይመቱናል፣ ይደበድቡናል ምናምን የሚሉ ሐሳቦችን አንስተልናል። እውነት በጌታ ፍቅር እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞች እውነት እንደዚህ ነገር ደርሶባችሁ ከሆነ ይሄ ነገር አግባብ አይደለም። ማንም ሰው ሐሳቡን ስለተናገረ ፍለጣው ቁረጠው የሚል ሐሳብ ነው የለንም። አንድ ሰው ግን በራሱ ድክመት ያንን ሊያደርግ ይችላል። አንድ ኦርቶዶክሳዊ የሆነ ሰው በራሱ ድክመት ተበሳሽቶ ተናዶ ፕሮቴስታንት የሆነ አማኝን
እንደዛ አድርጎ ሊሆን ይችላል። በተመሳሳይ ግን ፕሮቴስታንት የሆኑ አማኞችም ኦርቶዶክሲያንን ደብድበው ያውቃሉ። ኦኬ ማስረጃዎችም ጭምር ስላሉን ማለት ነው። ደቡባዊት የሆነች ቤተክርስቲያን ላይ በጣም ቁጥራቸው ብዙ የሆኑ የኦርቶዶክስ እምነት ተከታይ ወንድምቶቻችን ተደብድበው ተመተውብን ያውቃሉ። ኦርቶዶክስም ሆንን ፕሮቴስታንትም ሆንን እንዲህ አይነቱ ነገር ትክክል አይደለም። ኦኬ እንዲህ አይነቱ ትክክል አይደለም። እንዲህ አይነቱ ነገር ስህተት ነው ባጭሩ። መጽሐፍ ቅዱስ የሚያስተምረን እንኳን በሐሳብ የሚለያየንን ሰው ይቅርና ጠላት የሆነንን ሰው እንኳን ልክ እንደ ራሳችን እንድንወደው ነው። ሲቀጥል ደግሞ ወንጌልን የምናስተምረው ሰውን ለማብሸቅ ሰውን ለማናደር ሳይሆን ነፍስን ለመመለስ ነው። ከዛ ባለፈው ሁኔታ ግን ሰዎች እየተበሻሸቁና እየተሰዳደቡ ዱላ የሚነሳሱ ከሆነ ሁለቱም ትክክል አይደሉም። ይሄ የቤተክርስቲያን አስበው አይደለም ባጭሩ። ይሄንን ስላችሁ ፕሮቴስታንት እንዲህ ታስተምራለች ብዬም ደግሞ አልወነጅልም። ፕሮቴስታንቲዝም ሰውን ፍለጡት ቁረጡት ብላ ታስተምራለች አላላችሁም። ይሄ የራሳቸው የሰዎቹ ድክመት ነው። ሰው በራሱ ድክመት በስጋ ፍትወት ሊዘሙት ይችላል። ሰው በራሱ ድክመት ሊሰርቅ ይችላል። ለዚህ ኃጢአቱ ግን ያለባትን ቤተክርስቲያኑ ሊታከካት አይገባም። ኦኬ ለምሳሌ እንዲህ አይነት ነገሮች ስህተት ናቸው። በቃ ባጭሩ ምንም ምሳሌ መስጠት አይገባም። እንዲህ አይነት ነገሮች ስህተቶች ናቸው። እንዲህ አይነት ነገሮች ስህተት ናቸው ስንል ግን ወደሽ ከተደፋሽ የሚለውን ብሂል ግን መርሳት የለብንም። ምን ማለት ነው? ሆን ብለው ለቪዲዮ ትርፍ ለላይክ ትርፍ ስልክ አስቀምጠው መገናኛ የተለያዩ አደባባዮች ላይ ኦርቶዶክስ የሆኑ ሰዎችን ነገር የሚፈልጉ የሚተነኩሱ ሰዎችን ግን አያካትትም። ማንም ሰው ፐርሰናሊ ፈቃዱ ሳይጠየቅ ጸጉሩ የሚነካ ከሆነ ኪሱ የሚነካ ከሆነ እዛ ጋር ባለው ሁኔታ ላይ የፈለጉን እርምጃ መውሰድ ይችላል። አንዳንድ ሰዎች ከዚህ ቀደም እነ ልደት ምናምን ቪዲዮ ፖስት ያውቃሉ። እናንተም እንደተመለከታችሁ ተስፋ አደርጋለሁ። እዚህ ያላችሁ ክርስቲያኖች ወንድሞች ከዚህ ቀደም ስልክ ሆን ብሎ አስቀምጠው ካህን ጥምጣም የጠመጠሙ የሃይማኖት አባት በመንገድ ላይ ሲሄዱ ጥምጣማቸውን ጎትተው ሁሉ እየፈቱ ኢየሱስ ይወድሃልና ጥምጣምን መፍታት ምን አገናኘው? ኢየሱስ ይወድሃልና ነጠላ ይዞ መጎተት ምን አገናኘው? ብራዘር ኦኬ ፖዚቲቭ ልትሆኑ ይገባል። ወንጌል ሰዎችን ማብሸቅ አይደለም። ወንጌልን እንሰብካለን ብላችሁ በየቦታው ሰዎችን ለማብሸቅ የምትወጡ ሰዎች አወጣጣችሁን አስተካክሉት። የህዝብ ትራንስፖርት ይገቢታችሁ ኢየሱስ ስትል ኢየሱስ የሚለው ቃል ሳይሆን ቶን ደስ አይልም። ቶንን አስተካክለው። ለምትወዳቸው ኦርቶዶክስ እህት ወንድሞች የምትፈልገውን ሀሳብ ቀስ ብለሽ አድርጋቸው። ለማብሸቅ ከሆነ ግን የገባው ግን ስትል ባጭሩ ድምፅ ደስ ስለማይል ሰው ምን ሆኖ ነው ብሎ ይመለከታል። ከዛ አንተ ራስን በራስህ ታስደስታለህ። ዛሬ ይሄው የኢየሱስ ስም ሲጠራ ሰይጣን ተቃጠለ። ይሄ ፖይንት አይደለም። ሐዋርያት በዓለም ሁሉ ዞር ወንጌልን ሲሰብኩ ኢየሱስ የሚለውን ስም ድምፃቸውን እየቀየሩ አይደለም የሚጠሩት። ጳውሎስ ቆሮንቶስ ምዕመናን ጋር ሲደርስ የቆሮንቶስ ሰው ኢየሱስ አላላቸውም። በተረጋጋ መንፈስ የቆሮንቶስ ምዕመናን ኢየሱስ ክርስቶስ ይወዳቸዋል፣ በክርስቶስ እመኑ ነው ያላቸው። እናንተ ሰዎችን ለማብሸቅ አትጡ። ሰዎችን ለማብሸቅ ወጥቶ ነጠላ እየጎተተ የሰው ኪስ እየነካ ጥምጣም እየጎተተ ግን የሴቶቻችንን ልብሳቸውን እየጎተቱ ተንኮል የሚፈልጉ ነገር የሚፈልጉ ሰዎችን እዛ ላይ እኛ ይመለከተናል። ፐርሰናሊ ግን በሰላም ሀገር እንደው የምናውቃትን ነገር ሼር እናድርግ ብለው ወጥተው ግን እንደው የሆነ ደስ የማይል ነገር የሚፈጠርባቸው ሰዎች ግን ያው ሐሳቡ ስህተት ነው ለማለት ያክል ነው። ባጭሩ ወንድማችን ክብሮም እንዲህ አይነት ሐሳቦችን በተስተካከለ ሐሳብ አንተን ብትረዳው ደስ ይለኛል። እዚህ ላይ ብዙ ጊዜ አንፍች። ኦርቶዶክስ ነበርክና 1 ዓመት ራሱ አልሞላኝም ብለኛል። እና ተወዳጅ ወንድማችን ክብሮም ሞር እንደው ትምህርታዊ ሐሳቡንና ትምህርታዊ ኮንሰፕቱን ብናነሳ በጣም ስለሚጠቅመን ከኦርቶዶክስ ቤተክርስቲያን የወጣው ለምን ነበር? ፕሊዝ አሁን ወደ ትምህርት ነው የምገባው። ከኦርቶዶክስ ቤተክርስቲያን የወጣው ለምን ነበር? ጥያቄ አልጠየቅኩም ክብሮም። እሺ ጥያቄ አልጠየቅኩም። አሁን ነው ጥያቄ ጠየቅኩ። ከኦርቶዶክስ ቤተክርስቲያን የወጣው ለምንድን ነበረ? ሪዝን ምንድን ነበረ ክብሮም? ኦኬ በጣም የሚያሳዝነው እንደማትሰጠኝ እድል አውቅ ነበር። ያንን መመለስ ነበር ግን ከኦርቶዶክስ የወጣው ከኦርቶዶክስ ቤተክርስቲያን የወጣው ለምንድን ነው ክብሮም? ግን ስለ ሐዋርያት ስለ ኦርቶዶክስ ተሰብካለች ስለ ወንጌል ስለአብራራ እድል ስጠኝ። አይ እሱን ተው፣ ጥያቄ አልጠየቅኩም ስለሱ ክብሮም። ከሳ የመጣው ኦርቶዶክሳውያንን ስለሆነ ለክሱ ነው እኔ መልስ የሰጠው። አንድ ትግራይ ላይ ያለ ኦርቶዶክሳዊ በዚህ አጋጣሚ ቆይ የሆነ ሐሳብ ስንናገር ጠብቅ አይደለም አሽሽ እያልክ እኮ ጣልቃ መግባት ያለብን እኛ ላይ መጣ። ኦርቶዶክስ ቤተክርስቲያን ላይ ክስ አቀረብክ። ኦርቶዶክስ ቤተክርስቲያን አማኝ ሆኖ አሁን በወጣው ህግ በዚህ አጋጣሚ ፕሮቴስታንቶች አድምጡ፣ በህግ ያስጠይቃል። በአደባባይ ላይ ወጥቶ
ኦኬ መጮ ምናምን እኛ አይደለንም ያወጣ ነው። መንግስት ራሱ በድምጽ ብክለት ህግ ይጠይቃል። ድምጽ እየበከላችሁ ስለሆነ ትጠየቃላችሁ። ይሄንን ህግ ኦርቶዶክሳውያን አይደሉም ያወጡት። ልክ በፖሊስ ስትያዙ ኦርቶዶክሳዊ የሆኑ ሰዎች አይታያችሁ። ከዛ ውጭ ግን ትግራይ ላይ ያለ መቀሌ ላይ ያለ አንድ ኦርቶዶክስ ያወጣት በቃ እዚህ ጋር የድምጽ ብክለት እየተፈጠረ ነው ይታሰሩልን ማለት መብት አለው። በህግ አግባብ ይጠየቁልን ማለት መብት አለው። ለምን እንደዚህ ተብሎ ቪዲዮ ተሰራ ብሎ መጮህ አግባብ አይደለም። አሁን አንተ ከዚህ ቀደም ግን የኦርቶዶክስ ቤተክርስቲያን አማኝ ነበርኩ ስላልክ የሚጠቅመን ትልቁ ሐሳብ ትምህርቱ ስለሆነ ከኦርቶዶክስ ቤተክርስቲያን እንደው የትኛው ትምህርት ከመጽሐፍ ቅዱስ ውጪ ሆኖብህ፣ የትኛው ትምህርት መጽሐፍ ቅዱስ ሳይሆን ቀርቶብህ፣ የትኛውንስ ያክል ኦርቶዶክስ ቤተክርስቲያን ትምህርቷን ተረድተ ነው ከኦርቶዶክስ ቤተክርስቲያን የወጣኸው? ወንድማችን እስኪ ፕሊስ እሱን ነገር ግልጽ አድርግልን። ከዚህ ቀደም ይቅርታ አገልጋይ ነበርክ? ክብሩ እንደው ከማብራራት በፊት አገልጋይ ነበርክ ኦርቶዶክስ ቤተክርስቲያን ውስጥ? ምዕመን ነበርኩ፣ አገልጋይ አልነበርኩም። ስንት ደቂቃ ነው እድል የምትሰጠኝ? ከኦርቶዶክስ ቤተክርስቲያን የወጣበትን ሪዝን ብቻ ነገርን እስኪጨርስ አደምጣለሁ። ሌላ ሀሳብ ላይ ስገባ ብቻ ጣልቃ ገብቼ አስቆማለሁ። ከኦርቶዶክስ ቤተክርስቲያን የወጣበትን ትምህርታዊ ምናዊ የሆነ ሀሳብ አንሳልኩ። ትምህርታዊ የሆነ ሀሳብ ኦርቶዶክስ ቤተክርስቲያን እንዲህ ብላ ታስተምራለች፣ መጽሐፍ ቅዱስን እንዲህ ስለሚል ነው የወጣሁት የሚል ሀሳብን የፈለግከውን ደቂቃ ያክል ወስደህ ተናገር። ከዛ ሀሳብ ስትወጣ ግን አስቆማለሁ። ቀጥል። እሺ፣ እኔ ከኦርቶዶክስ የወጣሁት መጽሐፍ ቅዱሳችን ወንጌል በዓለም ሁሉ ስበኩ፣ ወንጌል እኔ በዚህ በጨለማ መነገራችሁ በሰገነት ተናገሩ ብሎ ሳለ ኢየሱስ፣ ኦርቶዶክስ ግን ያንን አትፈቅድም። ለምን ብዬ ስጠይቅ እኛ በበዓላት ጥምቀት ሲሆን ወንጌል እንመሰክራለን፣ መስቀል ሲሆን ወንጌል እንመሰክራለን አሉኝ። ይሄ ወንጌል አይደለም። ሐዋርያት በበዓል ቀን አይደለም ወንጌል ሲመሰክሩ የነበሩ፣ ግዴታ በዓመት አንድ የበዓል ጠብቀው አይደለም ሐዋርያት ሲመሰክሩ የነበሩት። ወንጌል የሚመሰከረው የሚድኑ ነፍሳት ሲኖሩና ያልሰሙ ነፍሳት ሲኖሩ ወይም የሆነ አጋጣሚ በመንፈስ ቅዱስ ምሪት ተመርተው ነበር በየአደባባዩ በየቦታው ዓለም ሁሉ እየዞሩ ሐዋርያት የሚሰብኩ ብዬ ስጠይቅ ኦርቶዶክሳውያን ምን አሉ? እኛ ኦርቶዶክስ ወንጌል የምንከለክለው በበዓል ብቻ ስለሚሰበክ ነው፣ በጥምቀት ብቻ ስለምንሰብክ ነው። ለምሳሌ ያኔ ምን ብዬ ነበር? ጴንጤዎች ለምንድን ነው የምንመታቸው? እኔ ጴንጤዎች መታ ስለነበረ ለምንድን ነው የምንደበድባቸው? ወንጌል ሲመሰክሩ ለምንድን ነው የምንጠላቸው ብዬ ስጠይቅ የጥምቀት በዓል ብቻ ነው የሚቻለው ወንጌል መስበክ በአደባባይ፣ የመስቀል በዓል ብቻ ነው እንጂ ኦርቶዶክስ አሁን እንዳልከው አንተ ማለት ነው በነብሳት ለማዳን ዓላማ አድርጋ አገልጋዮችን ልካ በየአደባባዩ ወንጌል መስበክ መመስከር አትፈቅድም ኦርቶዶክስ ስላሉኝ እኔ ደግሞ ይሄንን ተቃውሜ፣ ሁለተኛ ደግሞ ዘጸአት 20 ላይ ከሰማይ በታች ሆነ ከሰማይ በላይ ወይም በባህር ውስጥ ያሉ የትኞቹም አሳም ሰውም መላእክትም ከሰማይ በታች ከሰማይ በላይ ያሉ መላእክት ናቸው። እንግዲያውስ የማናቸውም ምስል ሆነ የተቀረጸ ወይም በአምልኮ ደረጃ ወይም በማገልገል ደረጃ መጠቀም እንደማይቻል ይሄንም ጠይቄ ነበር። ቄሶቹ አይ ሙሴ ታወት ቀርጾ ነበር፣ ስለዚህ ታወት ስለቀረጸ ኦሬዲ ተፈቅዷል ማለት ነው፣ ስለዚህ እንሰግድላቸዋለን፣ የትኛውም ስዕል አንተም ቀርጸህ ብታመጣ እንሰግድለታለን፣ ብቻ የመልአክ ይሁን እንጂ የሚል መልስ ነው የመለሱልኝ። እኔም ማተሚያ ቤት አድዋ ቤት ፀሐይ ቤተ ህትመት የሚባል ሰራ ነበር። ፀሐይ ማተሚያ ቤት ሰራ ስለነበር ያኔ እልህ ይዞኝ እኔ እዚህ ፕሪንት አድርጌ ባመጣም ትሰግዳላችሁ ስላቸው አዎ አሉኝ። እንሰግዳለን የመልአክ ይሁን እንጂ ፕሪንት አድርጋ አምጣ እንሰግዳለን አሉኝ። ይሄ ቤተ እምነት ሳይሆን ተራ ነገር ነው፣ መጽሐፍ ቅዱስ ወንጌል አልበራላቸውም ብዬ እኔ ወደ ወንጌል አማኞች ተቀላቀልኩ እልሃለሁ። ክርስቶስ ኢየሱስ ብቻውን ይመለካል። ከክርስቶስ ውጭ ሌላ የሚሰገድለት አምላክ ወይም መልአክ የለም ወይም ቅዱሳን የሉም። እኛ ለፓስተር ትሰግዳላችሁ ትሉናላችሁ፣ ለፓስተር አንሰግድም በፍጹም። ከእግዚአብሔር ውጭ ምን ሰግድለት አንድ ኃይል የለም። ያንን ነው እኔ የተረዳሁት ከኦርቶዶክስ የወጣሁበት። ጌታ ይባርክህ። ጋይስ በደንብ አድርጋችሁ አድምጡ እሺ። ክብሮም አሁን አንተ ስትናገር እስክትጨርስ ድረስ ማደምጥህ እኔም ስናገር እንድታደምጥ ነው እሺ። እኔ አባት አንድ ምሳሌ ልንገርህ ክብሮም፣ ለአንተ ጥሩ የሚሆን ምሳሌ ነው። አንድ ጥበቃ ዩኒቨርሲቲ ውስጥ 30 ዓመት ሙሉ ተቀጥሮ ሊሰራ ይችላል። ነገር ግን አይመረቅም። 30 ዓመት ሙሉ ሰርቶ ከዩኒቨርሲቲው ተመርቆ ሊወጣ ይችላል። 30 ጊዜ ግን ቆሞ ያስመርቃል። አንድ ኦርቶዶክሳዊ አማኝ ነኝ የሚል ሰው እንደ ጥበቃ ከቤተክርስቲያኒቱ በር ላይ እስከቆመ ድረስ የቤተክርስቲያንን ትምህርት ሊያውቅ አይችልም። ክብሮም ልክ እንዳንተ ማለት ነው። ኦኬ አሁን እየወነጀልኩ አይደለም እሺ። እኔ አባት ምክንያት የሆኝ ነጥብ ላነሳለን ነው። ምንድነው አሁን ያነሳሁት? ዘጸአት ላይ ያለውን ማስረጃ አድርገህ አብራራውና
ልመጣለን። ሁለት ሐሳቦች አነሳ፣ ሁለቱም ሐሳቦች ሰምቻለሁ። ስለዚህ ፕሊስ አድምጠኝ። እሺ የኔ አባት ክብሮ በዛው እኔ ለምሰጥህ ስዕልም እንደምትሰግድ አብራራለኝ። ትክክለኛ ናቸው ወይስ ውሸታም ናቸው ቄሶቹ? ስለ ሁሉም አወራልሃለሁ፣ ግን አድምጠኛ። አንተ ስትናገር የተናገርከው ሐሳብ ትክክል ሆኖ አይደለም ያደመጥኩ። በጣም ቅጥፍጥፍ ያለ ውሸት ራሱ ተናግረህ አድምጫለሁ። ይሄ ውሸት ነው ዝም በል ምን አላልኩም። አድምጥ፣ ግድ የለህም። ጆሮ የሚቆረቆር ነገር እንደምናገር አውቃለሁ፣ ግን ግድ የለም አድምጠኝ። እደግመዋለሁ። አንድ ዩኒቨርሲቲ ውስጥ አንድ ጥበቃ 30 ዓመት ሙሉ ተቀጥሮ በፍጹም 30 ጊዜ አይመረቅም። 30 ጊዜ አይደለም አንድ ጊዜም አይመረቅም። 30 ጊዜ ግን ቆሞ ያስመርቃል። ለምን? እዛ ዩኒቨርሲቲ ውስጥ ተማሪ ስላልነበረ። የኦርቶዶክስ ቤተክርስቲያን ውስጥ በነገራችን ላይ አንተ የመጀመሪያው አይደለም። ልክ እንዳንተ ኦርቶዶክስ ቤተክርስቲያን አማኝ ነበርን የሚሉ ቤተክርስቲያኒቱ ምን እንደምታስበው የማያውቁ ኦኬ፣ የቤተክርስቲያኒቱ መሰረት የራሱ የዶክትሪን ትምህርት ምን እንደሆነ ጠንቀቁ ያልተረዱ በጣም ብዙ ነፍሳት ልክ እንዳንተ ተራ በሆኑ ሪዝኖች ከቤተክርስቲያን ወጥተው ወደ ክህደት ዓለም ወድቀዋል። አንተ የመጀመሪያው አይደለም። ክብሩም ወደ ያነሳው ትምህርት ሐሳብ ስለ ስዕላት ነው። ስለ ስዕላት እመጣልሃለሁ። ከዛ በፊት ግን እኔ ኦርቶዶክስ እያለሁ ፕሮቴስታንቶችን ስለምመታ ይሲ የኔ ተወዳጆች ፕሊስ እንደዚህ አታድርጉ እሺ። ክብሩም አንተ የምትለው ሌላው ጊዜ እኔ ኦርቶዶክስ ነበርኩ ምናምን በሚል ሰበብ የኦርቶዶክስ ቤተክርስቲያን ስም ለማጠርሸት ቆይ እኔ ስናገር አድምጠኝ። ልክ አንተ ስትቀጥል ከዛ ሐሳብን ትቀጥላለህ። አሁን እኔ አንተ ስትናገር ይኸውልህ ይሄ ሐሳብ እየቆረቆረኝ አንተም ስትናገር እኔ እየቆረቆረኝ ያደመጥኩ። ስለዚህ እኔ ስናገር አድምጠኝ። እኔ አሁን አንተ ስትናገር ማለት ነው እስቲ ዝም በል ቆይ ልጨርስ አላልከኝ። እኔ ግን ስናገር ስንት ጊዜ ጣልቃ እንደምትገባ አሁን ይኸው አምስተኛን ጊዜ ጣልቃ ገባ። አሁን እባክህን አድምጠኝ እሺ። ኦርቶዶክስ እያለው ሰው ደበድብ ስለነበረ በዚህ አጋጣሚ ተደበድባቸው የነበሩ ሰዎች አንተን ከሰው መታሰር አለብን። ለምን? ኦርቶዶክስ ሆንክም ፕሮቴስታንትም ሆንክ ሰው መደብደብ ወንጀል ነው። ኦርቶዶክስ ቤተክርስቲያን ሰውን ደብድቡ ብላ አታሰምርም። ይሄ የግልህ ድክመት ነው። ልክ እንዳንተ ሌላው ይመጣና ኦርቶዶክስ እያለው አጨስ ስለነበር ይላል። ኦርቶዶክስ ቤተክርስቲያን አጭሱ ብላ አታሰምርም። ኦርቶዶክስ እያለው እቅም ስለነበር ይላል። ኦርቶዶክስ ቤተክርስቲያን ቃሙ ብላ አታሰምርም። ኦርቶዶክስ ቤተክርስቲያን አማኝ እያለው ዘሙት ስለነበር ይላል። ዘሙቱ ብላ አታሰምርም። ቤተክርስቲያን የማታሰብረው ትምህርት ላይ እንደቆማችሁ እርግጠኛ ሆናችሁ ይሄ ኦርቶዶክስ እያለው ብሎ ተራ ድራማ መፍጠሩ ትክክል አይደለም። ነገር ግን ስለ ስዕላት ስላነሳው ሐሳብ እናውራ። ኦኬ፣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰብነው ትምህርት አለ ወይ ስንልህ ያነሳልህን ሐሳብ እሱ ነው። ኦርቶዶክስ ቤተክርስቲያን ውስጥ እነዚህ ስዕላቶች መጽሐፍ ቅዱስ መሰረት የላቸውም እና ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ብለናል። ስለተሳለላቸው ብቻ ይሰገዳል ምናምን እንዲህ የሚባል አስተምሮ የለም። እንኳን ስዕላት ታቦት እንኳ ለምሳሌ በታቦት ላይ በደንብ አድርጋችሁ አድምጡ የኔ ተወዳጆች። አልፋና ኦሜጋ ኦኬ፣ ኢየሱስ ክርስቶስ አልፋና ኦሜጋ የሚል ጽሑፍ አለበት። ሌላውን ሐሳብ ተውትና ታቦት ላይ በጽሑፍ ደረጃ ይሄ ቃል አለ። ታቦት ላይ አልፋ እና ኦሜጋ ተብሎ የኢየሱስ ስም ስለተጻፈን ብቻ አይደለም የሚሰገደው። ቤተክርስቲያን ራሷን የቻለ ስርዓት አላት። እያንዳንዱ ንዋይ በቅባ ሜሮን ይከብራል። እያንዳንዱ ንዋያተ ቅድሳት በቤተክርስቲያን ውስጥ ያሉ ንዋያት በአጠቃላይ ንዋያተ ቅድሳት ተብሎ ይጠራሉ። ወደ አገልግሎት ከመገባቱ በፊት ንዋያተ ቅድሳት ተብሎ ለመጠራት መክበር አለባቸው። በቅባ ሜሮን የሚከብሩ አሉ፣ በጸሎት የሚከብሩ አሉ። ኦኬ፣ በመባረክ ማለት ነው። ስለዚህ አንድ ሰው ዝም ብሎ ከመሬት ተነስቶ ዝም ብለህ አምጠው እኔ እሰግድለታለሁ ስላለም ትክክል የቤተክርስቲያን ትምህርት ነው ማለት አይደለም። የቤተክርስቲያን ትምህርትን ሰዎች እኮ እንዲህ ብለውኛል በሚል ንግግርና ትርክት አይደለም የሚመሰረተው። የቤተክርስቲያን ትምህርት በጽሁፍ ደረጃ ያለ ነው። መሞገት የምትፈልግ ከሆነ በጽሁፍ ደረጃ ያለ ትምህርቷን አምጥተህ ይኸው ቤተክርስቲያን እዚህ ላይ እንዲህ ትላለች ብለህ ማስረጃ ማሳየት ትችላለህ። ስለ ስዕላት እናውራ። አሁን መጽሐፍ ቅዱስን ተንተርሰን ወንድማችን ያነሳልን ጥቅስ አለ፣ ሳንጠይቀው የመለሰልን መልስ አለ። ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ብለን ልንጠይቀው ነበር። አይደሉም ብለህ ታምናለህ አይደለ? ክብሮ አይደል? ተወዳጅ ወንድማችን ከኛ ጋር ማወራው ለአንተ ነው ክብሮ። እሺ፣ አይ ማስረጃ ያመጣውልህ ነው። ታምራ ማርያም ላይ ለስዕል ካልሰገደም መሞትና መቀዘፍ እንዳለበት አንተ ለስዕል መስገድ የቤተክርስቲያናችን ትምህርት አይደለም እያልክ ነው። የቤተክርስቲያኗ ትምህርት መሆኗን ማስረጃ ነው። ተረጋጋና አድምጠኝ ክብሩ። አረባ ካልጀመርኩኝም እባክህን አድምጠኝ። ምን ሆነ ነው? ተረጋጋ እንጂ ወንድሜ። ስለፈለግከው ሀሳብ ማስረጃ ማምጣት ትችላለህ። ኧረ እኔ መልስልኝም አትመልስልኝም የሚል ሰጣ ገባ ውስጥ አልገባውም። በመጀመሪያ ያዝነውን እንጨርስ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብለህ ነው የምታምነው? በመጀመሪያ ክብሮምዬ እምነትን ብቻ ንገረኝ። ለተቀረጸ ምስል መስገድ መጽሐፍ ቅዱሳዊ አይደለም።
ጎበዝ፣ በጣም ጥሩ። ስለዚህ ስዕላት ባጭሩ መጽሐፍ ቅዱሳዊ አይደሉም። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ሰጥተናል። አይ ቲንክ መጠየቅ አይጠበቅብኝም አይደል? መስገድ ዘጸአት ምዕራፍ 20 አይደል? ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ያለውን ጥቅስ እንደ ማስረጃ አንስተህልኛል አይደል? ክብሩ እባክህ ቀና ብለህ ተከታተለኝ። ማወራው ለአንተ ነው ክብሩ። ስለዚህ የምናገራቸውን ነገሮች እኔ ሳወራ አንተ ስልክ የምትጎረጉር ከሆነ ከንቱ ጩኸት ነው የምጮህ የኔ አባት። ስለዚህ ፕሊስ አድምጠኝ። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም ስንል አይደሉም ብለናል። እንዳልሆነ የሚናገር የመጽሐፍ ቅዱስ ማስረጃ መጠየቅ ያለብኝ አይመስለኝም። ምክንያቱም ገና ሲጀመር ሳንጠይቅ አንድ ጥቅስ ሰጥተን ነበረ። ዘጸአት ምዕራፍ 20 ቁጥር 4 አይደለ? ይሄ ክፍል ስዕላት መጽሐፍ ቅዱስ እንዳልሆኑ ይናገራል ብለህ ታምናለህ? ክብሮምዬ ከማንበባችን በፊት መጽሐፍ ቅዱሳዊ እንዳልሆኑ ይሄ ክፍል ስለ ስዕላት ነው የሚያወራው ብለህ ታምናለህ ወይ? ኦኬ፣ ስለ ስዕላት ነው የሚያወራው ብለህ ታምናለህ? አዎ። የተቀረጸ ምስል ማለት ስለ ስዕል ነው። የትኛውም የተቀረጸ ምስል ስለ ስዕል። እሺ፣ ክፍሉን ማንበብ ትችላለህ? አውጥተህ ማንበብ ትችላለህ ወይስ ላንብብልህ? አንብብልኝ። ላንብብልህ እችላለሁ፣ አለኝ ስልክ። እሺ፣ በጣም ጥሩ። እኔ አነብልሃለሁ። ዘጸአት ምዕራፍ 20 ከቁጥር 4 ላይ የሚለው እንደዚህ ነው። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ኦኬ፣ ይሄ ክፍል ስለ ስዕላት ነው የሚያወራው ክብሩም? እንዴ 100% ስለተቀረጸ ምስል፣ ስለ ስዕል፣ ስለ ሁሉም ምስላ ምስል ነው የሚያወራው። እሺ፣ በጣም ጥሩ። አሁን አድመጣ። ይሄ ክፍል የሚናገረው ስለ ጣዖታት ነው። አይ ስለ ስዕል ነው ግን ብለህናል አንተ። በደንብ አድርጋ አድምጠን። ክፍሉ ስለ ጣዖት ነው የሚናገረው ለምን አለን? ምክንያቱም ለምሳሌ በቤተክርስቲያን አገልግሎት ቆይ ባጭሩ ያንተን አቋም ግልጽ እንዲሆን እንደው በደንብ ገብተን ከመውራታችን በፊት ስዕላትም ጣዖታት ባጭሩ ስዕላት ጣዖታት ናቸው ብለህ ታምናለህ ክብሩምዬ? ቃል በቃል ስለ ጣዖት አይልም። የተቀረጸ ምስል ስዕላት በሙሉ ጣዖት ናቸው። አዎ ሐሳቡ እንደዛ ነው። ቃል በቃል ብለን አናወራም። ጣዖት አይልም። ቃል በቃል ተብሎ አናወራም። ለምን መጽሐፎች ላይ ቃል በቃል የሌሉ ብዙ ነገሮች አሉ ክብሩ። ስለዚህ ቃል በቃል ማስረጃ ምናምን ብዬ አልጠይቅህም የኔ አባት። በዚህ አይነት የልጅ ጨዋታ አልጫወትም። አሁን እኔ ያልኩ ስዕላት በአጠቃላይ ጣዖታት ናቸው ብለህ ታምናለህ አንተ? ጣዖታት ናቸው። የማይነገር አፍ አላቸው አይናገሩም፣ አይን አላቸው አያዩም ይላቸዋል እግዚአብሔር ቃል። ጣዖት ናቸው። በጣም ጥሩ፣ በቃ በጣም ጥሩ። እሺ እንቀጥል። ይሄ እጄ ላይ ያለው ይሄ መጽሐፍ ቅዱስ 66 መጽሐፍ ነው፣ አዲስ መደበኛ ትርጉም። ይሄ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ ታምናለህ አይደለ ክብሩ? አዎ። እርግጠኛነት ታምናለህ? የእግዚአብሔር ቃል ነው። አዎ። እርግጠኛነት ታምንበታለህ? እርግጠኛ ነኝ የእግዚአብሔር ቃል ነው። ግን ማረኝ ፈውሰኝ ብዬ ከሰገድኩለት ጣዖት አመለኩ ማለት ነው። አይ እኔ ትሰግድለታለሁ ብዬ አልጠየቅኩም። ኦኬ፣ ይሄ ቃል ግን የማን ቃል ነው አልከን? የእግዚአብሔር ቃል። ታምንበታለህ ወይ ስልህ ምን ብለህ መለስክልኝ? አዎ። በጣም ጎበዝ። እዚህ ላይ የምን ስዕል ይታያል የኔ አባት? የመስቀል ስዕል። በጣም ጎበዝ። ይሄም አዲስ መደበኛ ትርጉም በባቢሊካ ኢንተርናሽናል የታተመ ከማጥኛ ጽሑፍ ጋር የታተመ መጽሐፍ ቅዱስ ነው። የፕሮቴስታንቶች ባይዘወይ ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ ነው። እዚህ ላይ የምን ስዕል ይታያል? እዚህ ላይ የመስቀል ስዕል ይታየኛል። በጣም ጥሩ። ተመልከቱላችሁ። ስዕላት በአጠቃላይ ጣዖታት ናቸው ወይ ስንለው አዎ ኦፍኮርስ ጣዖታት ናቸው ብሎን ነበረ። እዚህ መጽሐፍ ቅዱስ ላይ ያለው ይሄ ስዕል ጣዖት ነው ወንድማችን? ከሰገድኩለት ማረኝ ፈውሰኝ አሁን አረጋዊ አባቴ ማረኝ ነው ጣዖት የሚሆነው ገባ? ይህንን መስቀል የክርስትና ምልክት ነው እንጂ የማመልከው ወይም ይህን ይፈውሰኛል ነው ብዬ አይደለም የጠየቁት። አይደለም ላብራራ። አንተ የምትፈልገው ብቻ አይደለም የምታወራው። እኔም አይደለማ ያላልኩትን ነገር እንድታብራራ ፈልገው። ለምሳሌ ላብራራ ልክ ስለምታውቅ ቅድምም ብዙ አውርተህ ልክ ተነግረኛለህ። የሚታረከኝ ክብሩ አይደለም። እባክህን ተረጋጋ ወንድሜ። ልክ ተነግረኛለህ። ተረጋጋና ድምጠኝ። ስላልጠየቅኩ ነገር ማውራት ልክ አይደለም። እሺ 30 ደቂቃ ቆየን እኮ እኔ ለአብራራ ስል የሚታረገኛለህ። አንተ የምትፈልገውን ትናገራለህ። አብራራ። ይቅርታ ልክን ይነግረኛል። አድምጡት። አሁን ይሄንን ስዕል እባክህ ማረኝ እያልኩ ከሰገድኩለት ወደ መስቀሉ ስር ወድቄ ማረኝ፣ ዛሬ የሆነ ሊገለኝ ነው መንፈስ፣ ፈውሰኝ፣ የዘላለም ሕይወት ስጠኝ፣ በጸሎትህ ድረስልኝ ካልኩት ይሄ ጣዖት አመለኩ ማለት ነው። የክርስቲያን ምልክት ይሄ የባይብል ምልክት ነው ይሄ መስቀል ብዬ ከሳልኩ ግን ጣዖት ሊሆን አይችልም። ገብተዋል?
ስለዚህ እኛ እየተቃወምን ያለነው እኔ ምስለውን የአቡነ አረጋዊ ስዕል ቆይ ልጨርስ አልጨረስኩም። ስለጨረስክ ሐሳብህን አድምጠኝ ክብሩ እባክህን ተረጋጋ ወንድሜ። አይ ጨርሳል፣ ሐሳብህን አብራርተህ ጨርሳል። ስለሌላ ነገር እያወራ ነው ክብሩ። አይደለም ላብራራ እንዴት እንደሆነ ላብራራ። በመጀመሪያ ተረጋጋ። ስላልጠየቅኩ ነገር አታውራ ወንድሜ። ታዲያ የምትፈልገውን ነገር ከሆነ እኔ የምፈልገውን ስላውራ እኮ ፕሊስ አድምጠኝ ክብሩ። ቅድም ስለ ሐዋርያት ወንጌል አይመሰክሩም ላብራራ ስል ከለከልክኝ። እባክህን አድምጠኝ። እኔ ምንም ነገር አልከለከልኩም። ስላልጠየቅኩ ነገር ግን ቅድመ ሁኔታ ነገር ያለው አይደል ክብሩ። የኔ አባት በነገራችን ላይ ስሜታዊነት ለክርስትና ጸር ነው። እኔ እናንተ የተለያየ እምነት ላይ ያለን ሰዎች የሆነ ነገር ቆይ እባክህን አድምጠኝ። የምፈልገው ነገር ለምንድን ነው የምትፈራው? ጣዖትን ላብራራ። ስሜትህን ተቆጣጠር ፕሊስ። ስሜትህን ተቆጣጠር። ስሜትህን ተቆጣጠር። እኔ ስሜታዊ አይደለሁም ግን ጣዖት ስሜትህን ተቆጣጠር። ለመጨረሻ ጊዜ እየነገርኩ ነው። ከዛ በኋላ ስሜታዊ አንተ ደግሞ ትገልጽልኛለህ። እባክህን ታወራለህ ወዳጄ። ኧረ እባክህን ተረጋጋ። ላብራራ ምናምን መጮህ እኮ እውቀት አይደለም። ይሄን ያባት አንድ ሺህ ሰው እኔ ስሜታዊ ያለው አንድ ሺህ ሰው እኔ ስሜታዊ ያልሆንኩም እዚህ ያዩኛል። ስሜታዊ ያልሆንኩም ላብራራ ይፈቀድልኝ። ስዕል ማረኝ ካልከው ለአንተ ካደረከው ወይ አምላክህ ካደረከው ወይም የሆነ ምህረት ያደርግልኛል ይሰማኛል ካልክ ነው። እኔ ይሄንን መስቀል ይሰማኛል አልልም። ይሄ መስቀል ያናገረኛል አልልም። በዚህ እንባውን ሲፈስ አየሁት አልልም። ለዚህ ለማይነገር ብራና ማተሚያ ቤት ፕሪንት ላደረኩት ወረቀት እንባውን እያፈሰሰ ነበር። እንባውን አጠራቅሜ በዚህ ድኛለሁ ልል ይሄ ጣዖት ነው፣ ጣዖት አምልኮ ነው። ለዛ ነው እኔም አልሰግድለት ማረኝ የማልለው መጽሐፍ ቅዱስ ላይ ያለውን መስቀል ማረኝ የማልለው ስለማይናገር ነው። እኔ ቃሉን ነው የምጠቀመው። ስለዚህ የመስቀል ምልክት ይሄንን ከአቡነ አረጋዊ ፎቶ ጋር እኩል አድርገህ እንደምንሰግድለት ወይም ማረኝ እንደምንለው ፈውሰኝ እንደምንለው አይነት አድርገህ ልታብራራ እንዳትሞክር። እዚህ ጋር 1000 ሰው ስላለ ማለት ነው። እናንተ አመት ወይም በየወሩ ማረኝ ፈውሰኝ እያላችሁ ሌሊትም 9 ሰዓት ተነስታችሁ የምትጸልዩለት ስዕል እንደሱ አይደለም። እኛ መጽሐፍ ቅዱስ ላይ ያለ መስቀል ትዝም ብሎና ያቅም አንድ ቀን ማናገረ ነው አናውቅም። ስለዚህ ጣዖት የሚሆነው ስታናገረውና ስትሰግድለት 9 ሰዓት ሌሊት ተነስተህ ቻይና ፕሪንት ሆኖ ለመጣ ፎቶ ስታናገረው ይሄ ነው ጣዖት። ይሄ ነው ጣዖት። ቻይና ፕሪንት እያደረገች ትልካለች። እዚህ ክፍለ ሀገር ታከፋፍላላችሁ ከመርካቶ። ከዛ ህዝባችን እናቴ ትሰግድለታለች በየግድግዳው ለጥፋ። አትሰሙም ወይ ማሩኝ? አትሰሙም ወይ ልጄ እየሞተች ነው? እሺ ወደ ትምህርቱ ገብተን እናወራ። ይሄ ነው ጣዖት። ወደ መጽሐፍ ቅዱስ ገብተን እናወራ ፕሊዝ። እሺ ብሶት ይቀርና ይኸውላችሁ አሁን በደንብ አድርጋ አድምጠኝ። እሺ እኔንም አሁን ስሜቴ እንዳትሆን ፕሊዝ፣ እባክህ ጣልቃ እንዳትገባ። ጸጥ ብያደመጥኩ። የተናገርከው ነገር የሰባ ሐሳቡን አይደለም እግዚአብሔር በሚያውቀው። ወንድማችንን የጠየቅነው ጥያቄ በመጀመሪያ ምንድን ነው? ኦርቶዶክስ እምነት ተከታይ ነበርኩ። ከኦርቶዶክስ ቤተክርስቲያን ለመውጣት ምንድን ነው ሪዝናል ነው? እና ወንድማችን ክብሮም ከኦርቶዶክስ ቤተክርስቲያን የወጡት ለምሳሌ ስዕላት መጽሐፎች ላይ ያው ስለሌሉ ነው፣ መጽሐፎች ላይ ስላልሆነ ነው ምናምን፣ ዘጸአት 20 ላይ እንደዚህ የሚል ቃል ስላለ ነው የሚሉ ሐሳቦችን አቀረበልን። ኢማጂን ኦርቶዶክስ ቤተክርስቲያን በትምህርተ ሥላሴ ዙሪያ ምን እንደምታስተምር ሳያቅ፣ በነገረ ክርስቶስ ዙሪያ ምን እንደምታስተምር ሳያቅ፣ የደህንነት ትምህርቷ እንደሆነ ሳያቅ ፕሮቴስታንቶች ጋር ጆይን አደረገ። ኢቭን ፕሮቴስታንቶች ራሱ በትምህርተ ሥላሴ ዙሪያ ምን እንደሚያስተምሩ ብዙ ሳያቅ ነው። ኢቭን 1 ዓመት ራሱ አልሞላው እና 1 ዓመት ባልሞላ ጊዜ ውስጥ ትምህርተ ሥላሴ ምን እንደሆነ ሳያቅ፣ ይሄ መሰረት የሆኑ የዶክትሪን ትምህርቶች ከፕሮቴስታንቶች ጋር የምንለያዩ በዚህ አጋጣሚ በሰላት አይደለም የኔ ተወዳጅ ወንድም። እሺ ለምን እንዳልኩ ቀስ ብዬ ነገር አለ ስላሴ እንደማላውቅ በምን አወቅ እኮ እናወራለን። እንዳላወቅ ለምን ተዋሻለህ? እኔ ትምህርተ ሥላሴ እንደማታውቅ ነገር አለው። ግን በመጀመሪያ ይሄንን ርዕስ እንጨርስ። ክብሮም ተረጋጋና ጠብቅ። አይደለም የኔ ያልሆነ ማንነት እየሰጠኝ እንዴት? እሺ ይቅርታ። አሁን እኔ ትምህርተ ሥላሴ የማቅሰው ክብሮም ይቅርታ። በመጀመሪያ ስለዚህ ሐሳብ እናወራ። በቃ ለማለት የፈለኩት ሐሳብ ይቅርታ። እሺ ክብሮም አድምጡኝ ፕሊዝ። እያልኩ ያሉት ሐሳብ ኦርቶዶክስ እና የፕሮቴስታንት አማኞች የሚለያዩት በስዕላት ዙሪያ አይደለም። እባካችሁ ዲስማች አትታለሉ። ወንድማችን ክብሮም ፕሊዝ ከዚህ በኋላ ባሉት ጊዜያቶች አንድ እንድትተባበር የሚፈልገው ነገር ምናልባት ሌላ ቦታ ላይ እንዲህ አይነት ቃላቶች ስትናገር ኦርቶዶክስ የሆኑ ሰዎች ተበሳሽተው ተናደው ምናምን የሆነ ኃይለ ቃል ተናግረው ሊሆን ይችላል። እኔ ፈለገ አትናቴዎስ እባላለሁ እና እንዲህ አይነት ሰው አይደለሁኝ። ማለት አንተ የሆነ በተናገርካቸው ቃላቶች ልክ ስሜት የሆኝ የምናደድ የምበሳጭ ቃል አይደለሁም። ከቻይና ፕሪንት ሆኖ መጥቶ ምናምን ፕሊዝ የኔ አባት ዲስማች የወረዱ ቃላቶችን መናገር አይጠበቅብም። ትምህርቱ መጽሐፍ ቅዱስ እንዳልሆነ ለመናገር መጽሐፍ ቅዱስን ብቻ ማንሳት በቂ ነው።
እኔ ለምሳሌ ስለአንተ የመጽሐፍ ቅዱስ ውጭ የሆኑ ትምህርቶችን አንሳ ብትለኝና ብትፈቅድልኝ እና የሆኑ ነገሮችን ባነሳ እናንተ በዚህ ወጥቶ እንዲያርጋችሁ ምናምን እና የወረዱ ቃላቶች መናገር አይጠበቅብኝም። የኔ አባት የተገናኘነው ሰዎች ልናንጽ ነው። ከዚህ በኋላ ስሜትህን እንድትቆጣጠር አደርግሃለሁ። 10 ጊዜ ማይክን ብትከፍት እኔ 11 ጊዜ ሚዩት አደርገዋለሁ። ስሜትን የምትቆጣጠር ከሆነ ስሜትን ተቆጣጠር። በነገራችን ላይ ክብሮምዬ ስንል እየተለማመጥን አይደለም። ክብሮ ተው እንጂ ትልቅ ከሆነ ተረጋጋና ድምጠን። ደግሜ እያልኩ ነው። ያነሳው ሀሳብ የሰባ ሀሳብ አይደለም። ያዙ ይልቀቁኝ፣ አታብዛ። በመጽሐፍ ልጅ ማስረጃነት እናወራለን። የኔ አባት ተረጋጋና አንተ ግን አድምጠን። 10ሩም ሀሳብ ላይ ግን ማይክን እየከፈት በዚህ ወጥቶ በዚህ ገብቶ በዚህ ወጥቶ በዚህ ገብቶ ምትል ከሆነ ግን በቃ በጣም አስቀያሚና ደባሪ የሆነ የልጆች ጨዋታ ነው የሚሆነው። እሺ አሁን ወደ ፖይንታችን እንመለስ። ወንድማችን ክብሮም ቅድም ሀሳብ አለ ልናገር ልጨርስ ያለው የእሱን 2 መጽሐፍ ቅዱሶች አሳይተ ነው። ይሄ አዲስ መደበኛ ትርጉም ነው፣ ይሄም አዲስ መደበኛ ትርጉም ነው። እዚህ ላይ ተመሳሳይ ስዕል ነው ወይ አይደለም፣ የተለያዩ ስዕላቶች ናቸው። እዚህ ላይ የምታዩት ስዕል ያው እሱም ያውቀዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱን የቻለ ትርጉም ያለው ነው። በምንድን ነው የሚያውቀው? ካህናት አባቶች በእጆቻቸው ሲይዙት ነው። ይህንን መስቀል ፕሮቴስታንቱ አማኝ በአጠቃላይ አያውቀውም። ከስር ያለው 4 ማዕዘን ምንድን ነው የሚያመለክተው? እዚህ ጋር ያለው ትርጉሙ ቅርጹ ዝም ብሎ ለጌጥ ነው የተቀመጠው ወይንስ ትርጉም አለው? የትኛው ፕሮቴስታንት አማኝ አያውቀው? ይህንን መጽሐፍ ቅዱስ ክፍል ለምንድን ነው አንስተን ያሳየነ? ክብሮ ስዕላት ጣዖታት የሚሆኑት ሲሰገድላቸው ነው ስታመልካቸው ነው ወይ አይደለም ያለ። ስዕላት ጣዖታት ናቸው ብለህ ታምናለህ ወይንስ አታምንም ስንል አምናለሁ አልከን። ምኖች? ስዕላቶች። ኦኬ እዚህ መጽሐፍ ቅዱስ ላይ ያለው ስዕል ጣዖት ነው ወይስ አይደለም? አሁን የምትመልስልኝ የጠየቅኩን ጥያቄ ብቻ ነው። እሺ አሁን ማይክን ክፈተው፣ ፈቅጄልሃለሁ። እዚህ አሁን ያሳየው ከነዚህ መጽሐፍቶች ላይ ያሉት ስዕላቶች ጣዖታት ናቸው ወይንስ አይደሉም? ክብሮምዬ እታች የማይክ ምልክት አለ። እሺ ሌላው ጊዜ እታች ያለችውን የማይክ ምልክት ንካት ይከፍትልሃል። እሺ የጠየቁን ጥያቄ ሰምተኛል። ለኔ አይከፍትልኝም። አንዴ ልትነካው ይገባል። አንተ ለዛ ነው የቆየሁት። አረ እኔ መንካት አይጠበቅብኝ። የትኛውም ሰው ማይኩ መክፈት ይችላል። ለምሳሌ ታች ያለችው ልጅ የራሷ ማይክ ከፍታ ልታሳይ ትችላለች። ክብሮም ለአልጎሪዝሙ አዲስ ከሆን ታች ያለችውን ማይክ ምልክት ራስ ከፍተ እንትን ማለት ትችላለህ፣ መጠቀም ትችላለህ። የጠየቁ ጥያቄ ምንድነው? ሲደግመ ነገርኝ ጥያቄ ነው። ይቅርታ እሺ ልመልስልህ። ችግር የለውም። ጥያቄው የጠየቁ ምን ብዬ ነው? ክብሮም እሺ ጥያቄው እንድገምልኝ። ስዕላት ሁሉ ጣዖት ናቸው ወይ? ይሄ ስዕል ጣዖት ነው ወይ? አይደለም፣ እንደዛ ብዬ አይደለም የጠየቁ። አሁን የጠየቁን ጥያቄ ምን ብዬ ነው የጠየቅኩ? አሁን ይሄንን ስዕል ጣዖት ነው ወይስ ጣዖት አይደለም? በጣም ጎበዝ። ስለዚህ ባጭሩ ጣዖት ነው ወይስ አይደለም? ክብሮምዬ ባጭሩ እምነትህን መልስልኝ። እሺ ልመልስ። አመሰግናለሁ እድል ስለተሰጠኝ። ከቻልክ ሚት እንዳታረገኝ። ስዕል ጣዖት የሚሆነው ክብሮም ሚት አላረገም። ጣዖት የሚሆነው ምን ሲሆነው ብዬ አልጠየቅኩም ክብሮም። አሁንም አስቆምሃለሁ። ከዚህ በኋላ እድሉን ስንሰጥ የቻልክበት ስላልሆነ ያልጠየኩን ነገር ስታወራ አስቆምሃለሁ። እሺ ክብሮም ምንድነው ደስ የሚል ጣዖት ነው ወይስ አይደለም? ትመልስልኝ። ደስ የሚል መልስ ላይ ያሉት ስዕላቶች ይኸው ጥያቄውን እየጠየቅኩ ነው። እዚህ መጽሐፍ ቅዱስ ላይ ያሉት ስዕላቶች እነዚህ ጣዖታት ናቸው ወይስ አይደሉም? ጣዖታት ናቸው አንደኛ መልስ፣ ጣዖታት አይደሉም ሁለተኛ መልስ። መልስልኝ። ስለዚህ ናቸው ወይስ አይደሉም ነው የምልህ። አሁን ጣዖት የሚሆኑ ከሰገድክለትና ማረኝ ካልከው ነው። እኔ ትሰግድለታለህ አላልኩም፣ ማረኝ ትለዋለህ አላልኩም። እነዚህ ስዕላቶች በራሳቸው ጣዖታት ናቸው ወይንስ አይደሉም? ክብሮምዬ ይህን አቋምን ብቻ መልስልኝ እባክህ። የአንተ ፎቶ ወስጄ ከሰገድኩለት ብቻ ነው ጣዖት የሚሆነው። ካልሰገድኩለትና ማረኝ ካላልኩት ጣዖት ሊሆን አይችልም። ያንን እርሳው። እኔ እንደ ሰው ነው የሚወሰነው። መጽሐፍ ቅዱስ ላይ ስላለው ስዕል ነው። ክብሮም እባክህ ልጃቱን ልመልስልህ፣ ባጭር ጌታን ልመልስልህ ብቻ መልስልኝ። ስለሚያምህ እኮ ነው የምመልሰውን መልስ ስለማትፈልገው ነው። አንተ ከሰገድክለት ነው ጣዖት የሚሆነው። እናንተ ትሰግዱለታላችሁ ጣዖት ይሆናል። እርሳት ክብሮም ለምንድን ነው ልጅ የምትሆነው? የኦርቶዶክስ ቤተክርስቲያንን አስተምሮ ሰው የአንተ መጽሐፍ ቅዱስ ራሱን ችሎ መልስ መስጠት ይችላል ወይስ አይችልም? ኦርቶዶክስ ቤተክርስቲያንን ሳይታከክ መልስልኝ። መጽሐፍ ቅዱስ መልስ መስጠት ይችላል ወይስ አይችልም? መጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያንን ሳይታከክ መልስ መስጠት የሚችል ከሆነ ኦርቶዶክሶችን እኮ እንደዚህ የሚያደርጉት ኦርቶዶክሶች እኮ እንደዚህ የሚያደርጉት አትበለኝ። መጽሐፍ ቅዱስ ላይ ጌታ ሆይ በደንብ አዳምጥ። ክብሮም መጽሐፍ ቅዱስ ላይ ያለው ስዕል አድምጡ ጋይስ ሁላችሁ። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም ብለን የጠየቅነው አይ አይደሉም ማለት ማስረጃ ስንለው ዘጸአት ምዕራፍ 20 ቁጥር 4 ሰጠን። ዘጸአት ምዕራፍ 20 ቁጥር 4 ላይ ምንድን ነው የሚለው? በላይ በሰማይ ካለው በታች በምድርም ካለው ከምድር በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታምልካቸው አትስገድላቸውም ይላል። እሺ
ኦኬ ስዕላት በአጠቃላይ ጣዖታት ናቸው ብለህ ታምናለህ? አልነው ወንድማችን ክብሮም። ስዕል በአጠቃላይ ጣዖት ነው አለ ጀለስ። እርግጠኛ ነህ? አዎ ጣዖት ነው። እሺ ሁለት መጽሐፍ ቅዱሶች ያሉን እጃችን ላይ ፕሮቴስታንት። እዚህ ጋር የምን ስዕል አለ? የመስቀል። እዚህ ጋር የምን ስዕል አለ? ይሄም የመስቀል። አሁን ጥያቄው ጣዖታት የሚሆነው ስለሚሰገድላቸው ነው ወይ? እንመጣበታለን፣ እናወራበታለን። ሁሉንም ለስዕላት ይሰገዳል ወይስ አይሰገድም? ስዕላትን ቅድስት ቤተክርስቲያን ለምንድን ነው የምትገለገለው? ሁሉንም እንመጣበታለን፣ እናወራበታለን። አሁን በመጀመሪያ ያዝነው ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም? ስለዚህ መጽሐፍ ቅዱስ ላይ ያሉት እነዚህ ስዕላቶች ጣዖታት ናቸው ወይንስ አይደሉም? አጭር መልስ ነው የምትመልስልን ክብሮም። ጣዖታት ናቸው አንደኛ መልስ ነው። አይ ጣዖታት አይደሉም ሁለተኛ መልስ ነው። መልስህን ንገረን ቶሎ በል። ካልሆነ አሁንም ሚቱ ነው የምናደርገው። እሺ እንደ ህፃን ሚት አክት እንደማታረግ ተስፋ አደርጋለሁ። ልመልስ፣ ቀጥታ ልመልስልህ። ሰው ስሜቴ ሲሆን ስሜቱን መቆጣጠር ካልቻለ ስሜቱን እንደዚህ እንቆጣጠር። እኔ እየመለስኩ ነው። ምናልባት ድምፄ ወፍራም ስለሆነ ስሜታዊ ልመስልህ ይችላለሁ። እሺ ነበር አጭር መልስ። ጣዖታት ናቸው ወይስ አይደሉም? መጽሐፍ ቅዱስ ላይ ያሉት ስዕላቶች መጽሐፍ ቅዱስ ላይ ያለው ስዕል እኔ ከሰገድኩለት ጣዖት ነው፣ ካልሰገድኩለት ጣዖት አይደለም። አሁን ጣዖት ነው ወይስ አይደለም? ባጭሩ አንተ ከሰገድክለት ወይስ ካልሰገድክለት አይደለም? ለማይሰግድ ጣዖት አይደለም። ይሄ ስዕል ጣዖት ነው ወይስ አይደለም? ከሰገድክ ጣዖት ነው። እኔ አሁን ትሰግድለታለህ ብዬ አልጠየቅኩም። ጣዖት ነው ወይስ አይደለም? ለምን ያንቃል? ልጅ እንደሱ መልስ። አሁን ይኸውልህ እቺን ለመመለስ ነው ይሄን ያክል ዲስማች ያሽከረከርከን። አይ በቃ እንደሱ ነው ፈልገው። ይሄ ስዕል ቆይ ተረጋጋና አድምጠኝ ክብሮም። ይሄው ሌላ መጽሐፍ ቅዱስ፣ ይሄው ሌላ ስዕል። ይሄ ስዕል ጣዖት ነው ወይስ አይደለም? ከሰገድክለት ጣዖት ነው፣ ካልሰገድክለት ጣዖት። ከሰገድክለት ወይስ ካልሰገድክለት አላልኩም። አሁንም ልክ እንደ ቅድሙ ይሄ ስዕል በራሱ ጣዖት ነው ወይንስ አይደለም? ይሄ ስዕል ከሰገድክለት ጣዖት ነው፣ ካልሰገድክለት ምልክት ነው። እኔ ከሰገድክለት ወይስ ካልሰገድክለት ብዬ አልጠየቅኩም። ስዕሉ በራሱ ስዕል አጠቃላይ ጣዖት ነው ስላልከኝ ነው የምጠይቀህ። ስዕል ከሰገድክለት ጣዖት ነው። እኔ ስዕል በአጠቃላይ ከሰገድክለት ካመለክከው ለአንተ ካደረግከው ጣዖት ነው። ክብሮም እባክህ የልጅ ወሬ አታውራ ፕሊዝ። እድል እንድሰጥህ አጭር መልስ መልስልኝ። እኔ ምለውን ብልልኝ እኮ አላልኩም ክብሮም። ዲስማችማ ልጅ አትሆን እንጂ እኔ ያልኩህ ስዕላት ሁሉ ጣዖታት ናቸው ብለኸኛል። እዚህ መጽሐፍ ቅዱስ ላይ ተረጋጋ። ቆይ አንድ ጊዜ ስሜትን መቆጣጠር የማችል ከሆነ ልክ እንደዚህ ስታወራ ሚቱ ትሆናለህ። የጠየቁ ጥያቄ እዚህ መጽሐፍ ቅዱስ ላይ የዚህችን መልሰ ለምን እዚህ ላይ ዳገት ሆነብህ? ተመሳሳይ አንድ አይደለም እንዴ? እዚህ መጽሐፍ ላይ ያለው ስዕል ቆይ አድምጠኝ። እዚህ መጽሐፍ ላይ ያለው ስዕል ጣዖት ነው ወይንስ ስዕል ነው ስንል አይ ጣዖት አይደለም ስዕል ነው። በጣም ጥሩ እሺ። እዚህ መጽሐፍ ቅዱስ ላይ ያለውስ ጣዖት ነው ወይንስ ስዕል ነው? እዚህ ላይ ያለው ምስል ምን ብለን ነው የምንጠራው? ይሄንን ስዕል ነው ወይስ ጣዖት ነው? ወንድማችን አዎ መልስልኝ፣ አጭር መልስ። እሱ መጽሐፍ ቅዱስ እና ያኛው መጽሐፍ ቅዱስ ይለያያል? ይለያያል። አንድ አይደለም። እንዴት ይለያያል? ሁለት ነው። ያው እንደምታየው እጄ ላይ ሁለት ነው። ሁለት አይነት ስዕል ነው ያለው። ኖ ውስጡ የተለያየ እንትን ነው፣ የተለያየ ጽሁፍ ነው ያለው። ይሄኛው የማጥኛ ጽሁፍ አለው፣ ውስጡ የተለያየ አይነት ይዘት አለው። ስለዚህ ባጭሩ የጠየቁን ብቻ መልስልኝ። ክብሮም ልመልስልሽ፣ ፍቀድልኝ። ስንት ደቂቃ ትሰጠኛለህ? ልመልስ። ደቂቃ አልሰጥህም። አጭር መልስ። ስዕል ነው ወይስ ጣዖት ነው? ለሚሰግድ ጣዖት፣ ለእኛ ደግሞ የፕሮቴስታንት እኮ መጽሐፍ ነው። የፕሮቴስታንት መጽሐፍ ነው። የጠየቁ ስለ ፕሮቴስታንት ነው። ፕሮቴስታንት ሆኖ ኦርቶዶክስም ሆነ የፕሮቴስታንትም ሆነ የማንም ከሰገደ ጣዖት ነው። የጠየቁ ስለ ፕሮቴስታንት ነው። የጠየቁ ስለ ፕሮቴስታንት ነው። የጠየቁ ስለ ፕሮቴስታንት ነው። ፕሮቴስታንት ሆኖ ለመስቀል የሚሰግዳል? ከሰገደ ጣዖት ነው። ከሰገደ ጣዖት ነው። ፕሮቴስታንት ሆኖ ለመስቀል የሚሰግድ አለ ወይ? የጠየቁ ጥያቄ ሊኖር ይችላል። እኔ አላውቅም፣ ግን ሊኖር ይችላል። ለምን አንገትን ያልቃል? በቀጥታ መልስ። ሊኖር ይችላል ለምን ትላለህ? ፕሮቴስታንቶች በአጠቃላይ አንድ ነን ብለሃል እኮ። ስለዚህ የምታውቀው መልስልኝ። ፕሮቴስታንት ሆኖ ለመስቀል ይሰግዳል ወይ? ለጣዖት አይሰግድም። ፕሮቴስታንት በጣም ጥሩ። ይሄ ጣዖት ነው ወይስ ስዕል ነው? አድምጡላችሁ ነው። ጣዖት ማድረግ እኮ የነበረውን ለአንተ አምላክ ስታደርገው ነው ጣዖት የሚሆነው። የጠየቁ ጥያቄ ባጭሩ መልስልኝ። ጣዖት ምን ማለት ነው? መልስልኝ የምትፈልገው መልሱ ንገረኝና ልንገርህ ወይስ ጣዖት ነው? መጽሐፍ ቅዱስ ላይ ያለው ይሄ ምስል ስዕል ነው ወይንስ ጣዖት ነው? አጭር መልስ። ስዕል ነው። ስዕል ነው፣ ግን ከሰገድክለት ጣዖት ይሆናል። ቆይ ግድ የለም። አሁን እንዴት ብለህ እንደምትመልሰው ተመልከት። እዚህ ላይ ምንድን ነው የሚታየው ወንድማችን? የመስቀል ስዕል። ጎበዝ፣ ስዕል ነው ማለት ነው። ጎበዝ ልጅ። ጣዖት ነው ብለን መጠየቅ የለብንም። እሺ፣ እዚህ ላይ ምንድን ነው የሚታየው? ራስህ አብረን ንገረን። እዚህ
ስዕል በጣም ጉሩስ መስቀል እስካሁን ሁለት መጽሐፍ ቅዱስ አሳይቻለሁ። ጣዖት አልታየ። ምን ማለት ነው? አልታየንም። በጣዖትና በስዕላት መካከል ልዩነት አለ። ጣዖት የምንለው ምንድን ነው? ቅድም ክብሩ ስትሰግድለት ጣዖት ይሆናል። ይሄ አሁን ስትሰግድለት ጣዖት ይሆናል። አሁን አረባ ያሳየኝ ከናርጠኝ አንተ ያልከውን ምን ልክ ክብሩ። ለምን ትፈራለህ? እሺ ቀጥል። ለምን ቀጥታ ስለፈር ነው። አሁን ያሳየኝ ሁለት መስቀል እኔ ስግደት ከጀመርኩ ወዲያውኑ ጣዖት ይሆናል፣ ወደ ጣዖት ይቀየራል። ለምን አመለኩት ማለት ነው። ስግደት ከጀመርኩ የሚሰማ የሚናገር ነው። ኦልሬዲ ጣዖት ሆነ ማለት ነው። ኃይል አለው ማለት ነው። ስለዚህ ችግር የለውም። አሁን በመጀመሪያ ያዝነው ሀሳብ ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ነው። እሺ ክብሩም አሁን ያንተ ትልቁ ችግር ምንድነው መሰለህ? አይ ነው ለነገሮች አዲስ እንደሆንክ ያስታውቃል። ግን ምንድነው መሰለህ ትልቅ ያስቸገረው ነገር ለአንተም ጭምር ለሚከታተሉ ሰዎች የሚያስቸግረው ያንተ ባህሪ ምንድነው መሰለህ? አንድን ሀሳብ ገና ሳጨርስ ወደ ሌላ ሀሳብ ለመሄድ ቸኩላለህ። ላልመለስኩልህ ነው ችግር ሆኖ የተሰማ። ክብሩም ፕሊስ አድምጠኝ። እኔ የፈለግኩት ምንም አይነት ሆኖ የተሰማ እምነትን የጠየቅኩት ስላልመለስኩልህ ነው። ፕሊስ ተረጋጋ። ስሜትን ማትቆጣጠር ከሆነ በተደጋጋሚ ሚዩት አደርጋለሁ። ስሜትን ራስ ተቆጣጠር። እድሉን የሰጠው እንድታወራ ራስ ስሜትን ተቆጣጥረ እንድታወራ ነው። አሁን የተናገርከው ላይ ምንም የሰባ ሀሳብ አንስተ አይደለም። እሺ ክብሮም፣ ያዙ ይልቀቁኝ ማለት አካኪ ዘራፍ ማለት ጀግንነት አይደለም። የኔ አባት ጀግንነት ማለት ለተጠየቀው ጥያቄ መጽሐፍ ቅዱስ የሆነ ማስረጃን አውጥቶ መስጠት ነው። እሺ ኦኬ። ባጭሩ ተወዳጆች ሁላችሁ በደንብ አድርጋችሁ አድምጡ። የሰጠን ክፍል ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ስንል የሰጠን ክፍል ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ያለውን ቃል ነው። ይሄ ክፍል የሚናገረው ስለ ጣዖታት ነው። ለምን እንደዛ አለን? ምክንያቱም የትኛውም ምስል ክብሮም እንዳለው የትኛውም በላይ በሰማይ በታች በምድር ከምድርም በታች ቋውስ ካለው የትኛውም ነገር ተቀርጾ ሼፕ ተደርጎ ተቀምጦ ፈጣሪያችን አንተ ነህ ተብሎ ወርሺፕ ከተደረገ ጣዖት ነው። ኦኬ በላይ በሰማይ ሲል በላይ በሰማይ ላይ ያሉ ሰራዊቶች ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት፣ አስትሮይድ፣ ሜትሮይዶች በአጠቃላይ እነዚህን ሁሉ ሰዎች ስለው ቀርጸው የሚያመልኩ ከሆነ ጣዖት አምልኮ ነው። በታች በምድር በወንድም ይሁን በሴት አምሳል በከርከሮ በቀበሮ በድኩላ በተኩላ በማንኛውም አምሳል ሰዎች የሆነ ነገር ቀርጾ የሚያመልኩ ከሆነ እንደ እስራኤል ሕዝብ ጥጃን ቀርጸው የሚያመልኩ ከሆነ አምላካችን አንተ ነው የሚሉት ከሆነ ጣዖት አምልኮ ነው። የናውን አረጋዊስ ይቻላል ያካትታል? ፕሊስ እባክህን እንደ ልጅ አክት አታድርግ። ክብሩ ማይክን ሚት አድርገው ኖ አይደለም። ማይክን ሚት አድርገው። ስልኮ ማይክን ሚት አድርገው። በምን ይለያል? ራስን ሚት አድርገው ማይክን። አንተ ትደርስልኛለህ ብላ እናት እየሰገደችለት ለምንድን ነው ጣዖት ያምጣው? ክብሩ ማይክን ሚት አድርገው። እናወራለን ተረጋጋ ብያለሁ አይደለ? አወሽ ሲሏት ባሏ መጽሐፍ አጥቶች እንደሚባለው ዲስማች ሩድ አትሁን እባክህን ተረጋጋ። ጣልቃ እየገቡ መጮህ እውቀት አይደለም ብራዘር። ድንገት የሆነ ነገር አይምሮ ብልጭ ሲልብ ማይከፍተ የምትጮህ ከሆነ አስቸጋሪ ነው ለማውራት። የምናገረው ነገር አድምጠን አሁንም አድምጠን ከዚህ በኋላ ማይክልን የሚዩት አደርግልሃለሁ። ስሜትን እየተቆጣጠርክ ስላልሆነ አሁንም አይሰማም የምታወራው። አሁንም የምታወራው አይሰማም። ሚዩት አደርግሃለሁ ደጋግሜ። ለምንድን ነው ሚዩት የማደርገው? ደጋግመህ ስሜት እየሆንክ ስለሆነ። ክብሮም እሺ ተረጋጋና አድምጠን። ክፍሉ የሚናገረው ስለ ጣዖታት ነው። አሁንም እደግመዋለሁ። ቁጥር 6 አካባቢ ልክ ክፍሉን ስትመለከቱት መጽሐፍ ቅዱስ የያዛችሁ ኦሪት ዘጸአት ምዕራፍ 20 ቁጥር 4 እስከ 6 ጀምሮ ድረስ ያለውን ክፍል በደንብ ተመልከቱት። ቁጥር 6 ላይ ወረድ ስትሉ እኔ አምላካችሁ እግዚአብሔር ቀናተኛ አምላክ ነኝ ይላል። ኦኬ ከእኔ በቀር ሌላ አምላክ አይሁንልህ እያለ ነው። ለምን? እኔ አምላካችሁ እግዚአብሔር ምን አይነት አምላክ ነኝ? ቀናተኛ አምላክ ነኝና በላይ በሰማይ በታች በምድር ከምድርም በታች ከውስጥ ካለ የማናቸውን ምሳሌ ለአንተ ታደርጋለህ አምላካችን እግዚአብሔር። ነገር ግን ኦኬ ወንድማችን ያመጣውን ሐሳብ አንቃወመውና ይሄ ክፍል ስለ ስዕላት ነው የሚናገረው አሉ። ኦኬ ሁላችሁም አድምጡ። ይሄ ክፍል የሚናገረው በቃ ባጭሩ ስለ ስዕላት ነው አሉ። በቃ አሉ በሉ ሁላችሁም ስለ ስዕላት ነው አሉ። ስዕላት መጽሐፍ ቅዱስ አይደሉም ብለህ ታምናለህ ወይ ስንለው አዎ ስዕላት መጽሐፍ ቅዱስ አይደሉም ብሎ መልሶልን ነበረ። ኦኬ እነዚህን ስዕላቶች ማን ነው ሳሉ ያላችሁ? ወንድማችን ክብሩ ስዕላት መጽሐፍ ቅዱስ አይደሉም ብለህ ታምናለህ? ሰይሎች ሐሳቦች ከመውራታችን በፊት እነዚህ ስዕላቶች ሁለት ጥያቄ ነው የምጠይቅህ። ማን ነው ሳሉ ያላችሁ? አንደኛ። ሁለተኛው ከየት አምጥታችሁን ይሳላችሁት? ትሰግዱለታላችሁ ወይ ብዬ አልጠየቅኩም፣ ስላልጠየቅኩ ነገር እንዳታወራ። ታመልኩታላችሁ ወይ ብዬ አልጠየቅኩም፣ ስላልጠየቅኩ ነገር እንዳታወራ። የጠየቁ ጥያቄ ስዕላት መጽሐፍ ቅዱስ አይደሉም ብላችሁ የምታምኑ ከሆነ እነዚህን ስዕላቶች አንደኛ ማን ነው ሳሉ ያላችሁ? ሁለተኛ ከየት አምጥታችሁን ይሳላችሁት? መልስልን ሁለቱንም ጥያቄ አድምጡላችሁም። አሁን ይሄንን ለመሳል ፍቃድ መጠየቅ ወይም ማድረግ አይጠበቅብህም። ምክንያቱም ይሄንን ጀርባዬ ላይ ይታያል ይመስል አልጠየኩም።
ይሄንን ግዴታ ማስፈቀድ የለብህም። ችግርም የሆነው ከሰገድኩለት ይሄንን እባክህ ማረግ እኔ እንደዛ ብዬ አልጠየቅኩም። ክብሩ እባክህ ድረስልኝ ካልኩ ያ ነው አልጠየቅኩም። እንደዛ ብዬ እኔ እንደዛ ብዬ አልጠየቅኩም። ማን ነው ሳሉ ያላችሁ? ማን ነው ሳሉ ያላችሁ? እንድትስሉ ከየትኛው ነው ያነበባችሁት አልከኝ አይደለ? ማን ነው ሳሉ ያላችሁ? ሳሉ ያላችሁ አካል አለ? መልሴ እኔም ባቆን ልመልስልህ ትቀበላለህ? መልሴ መልስልኝ። እቀበላለሁ። መልስልኝ። እሺ ሚት እንዳታረገኝ። ይሄንን ስዕል ሳሉ ያለን አካል የለም። ክርስቲያን መሆናችን የመስቀል ምልክት ተመልሷል ያላችሁ ማንንም የለም። ተመልሷል የለም ብለሃል። አትፍራ የለም አትፍራ። በቃ ተመልሷል። ከየት አምጥታችሁ ይሰራል? ልክህን ስነግርህ አትፍራ። አዎ ይሄ ነው እባክህ ልጅ አትሁን። ቆይ ስሜትን ተቆጣጠረን አንድ ነገር ልንገርህ ብራዘር። ስሜትን ተቆጣጠር እሺ። የኔ አባት ልክህን ምናምን ብራዘር ዲስማች ልጅ አትሁን። የኔ አባት ማን ነው ጎበዝ ያለ? እንደዚህ ማውራት እውቀት አይጠይቅም። እንደዚህ መናገር እውቀት አይጠይቅም። የኔ አባት እንደዚህ ማውራት እንደዚህ መናገር እውቀት አይጠይቅም። ኦኬ ስሜት ይስባል። ስለፈለግኩ ሀሳብ እናወራለን። አሁን ለሱ ችግር የለውም። ተረጋጋ። ግን አንተ ሲቀጥል የምናወራው ስለ መጽሐፍ ቅዱስ ነው። እሺ ክብሮ ስለ መጽሐፍ ቅዱስ ስናወራ ስለተጠየቀው ነገር መመለስ ስትችል እኔ ልክልካችሁን ነው የምነግራችሁ። በዚህ ወጥቶ በዚህ ገብቶ ብራዘር መጽሐፍ ቅዱስን ማወቅ አይጠበቅም። የኔ ታናሽ ወንድም አሁን ብጠራው ያው ልቆ ያድምጠኝ። የኔ ታናሽ ወንድም አሁን ብጠራው አንተ ባወራው ልክ ያወራሃል። እሱ እውቀት አይጠይቅም። ልጅ አትሁን። ትልቅ ሰው ነህ። አሁን እንግዲህ ካሜራን ከፍተን እኛ እያየን ነው። ክብሮም ቆይ ተረጋጋና አድምጠኝ። ትልቅ ሰው ነህ። መጽሐፍ ቅዱስን እንደሚያክሰው ደግሞ ስሜት መሆን የለብህም። መጽሐፍ ቅዱስን የምናወራው ሰዎችን ለማብሸቅ አይደለም። ተወዳጅ ወንድማችን ክብሮም እኔ መጽሐፍ ቅዱስ የምላሾችን የምመልስልህ ሰዎች ፈሪ አፍርተው መጽሐፍ ቅዱስ የመሰረት እንዳላውቀው ተረድተው ወደ እውነት እንዲመለሱ እንጂ ፕሮቴስታንት የሆኑ ሰዎች እንዲበሳጩና እንዲናደዱ አይደለም። እናንተ በከንቱ እየለፋን ያለው ልክህን ስለምነግር ምናምን እውቀት አይደለም የኔ አባት ክብሮም። ስለዚህ እባክህን ፕሊስ የእኛንም ጊዜ አታቃጥል። አንደኛውን ጥያቄ መልሰልናል። ማንም ሳሉ አላላችሁም። ጥሩ ነው። በቃ አሁን ይሄ አፕሪሼት የምናደርገው መልስ ነው። ማንም ሳሉ አላላችሁም። ለእኔ በቂ መልሴ ነው። ኦኬ ሰዓት መቆጠብ ስላለብን። ሁለተኛው ጥያቄ ከየት አምጥታችሁ ሳላችሁት? ክብሮምዬ ማይክን ክፈትና መልስልን። ከየት አምጥታችሁ ሳላችሁት? ለምንድን ነው እንዳልመለስ ሚት የምታደርገኝ? ከየት አምጥታችሁ ሳላችሁት? ክብሮም እባክህን ሩዳቱን ፕሊስ ልመልስ ሚት አታርገኝ እኮ መልስልን። ከየት አምጥታችሁ ሳላችሁት? እጅን ወደዛ አርቀው ሚት እንዳታርገኝ እባክህ። አይ ሚቱን ማረጋለሁ ስላልጠየቅኩ ነገር ስታወራ ሚት አረጋለሁ። ሰው እኮ ሪከርድ እያደረገ እኮ ነው። ሰው እኮ ይታዘብሃል። እዛ 1000 ሰው እኮ እያየ ችግር የለም። ሰው ይታዘብ፣ ሰው ይታዘብ። ብቻ መልስልን። ወንድማችን ቀጥታ ወደ መልሱ ሂድ። የተጠየቀውን ጥያቄ መልስ። ልበልስና ማብራራ ይፈቀድልኝ። ከየት አምጥታችሁን የሳላችሁት? ክብሮ ወደ መልሱ ግባ። ይህንን መስቀል የሳልነው የክርስቶስ ኢየሱስ የተሰቀለበት መስቀል ምሳሌ አድርገን ግን አንሰግድለትም፣ አናመልከውም፣ አንጠይቀውም፣ አናናገረውም። ያ ነው መልሳችን። ካናገርከው ነው ጣዖትም የሆነው። ከየት አምጥተን የሳልከው ነው ጥያቄው። ታመልከዋለህ፣ ትሰግድለታለህ ብዬ አልጠየቅኩም። ክብሮ ይሲ ፕሮቴስታንት በነገራችን ላይ ትልቁ ችግሩ ምንድነው መሰላችሁ? በየትኛውም አይነት ሁኔታ በየትኛውም አይነት ትምህርት ላይ የትኛውም ፕሮቴስታንት በቀጥታ መልስ ሊመልስ አይችልም። በቀጥታ ሊመልስ የማይችለው የትኛውም ፕሮቴስታንት መጽሐፍ ቅዱስ የመሰረት ስለሌለው ነው። እኔ እንዴት አድርጌ ስለ ስዕላት መጽሐፍ ቅዱስን መሰረት አድርጌ እንደማወራ አሁን ታያላችሁ። ወንድማችን የጠየቅነው ስዕላት ማን ነው ሳሉ ያላል ነው። ማንም ሳሉ አላለንም አለ። ከየት አምጥታችሁን የሳልከው ስንለው አይ እኛ እንኳን ሰግድለት ይኸው መለስኩልህ። ቆይ ተረጋጋ። የአንተን የልጅነት ባህሪ ይኸውልህ ማስተናግድበት ቦታ አይደለም ብራዘር ክብሮም። አንተ እንደ ትልቅ ሰው ሆነ እንደ ልጅ አክት ስታደርግ የአንተን ልጅነት ይሄ የምናስተናግድበት ኤሪያና ቦታ አይደለም። እሺ ክብሮም ቆይ መልሳል ጨርሰሃል እኮ በቃ በአጭሩ ምንድን ነው ያልከን መሰለ? ማነው ሳሉ ያላችሁ ስንል ክብሮ ብዬ ምን አለን? አይ አንሰግድለትም፣ አናመልከውም። በቃ በቂ ነው። እኛ ከዚህ በላይ አንተን አናስጨንቅ። ለምንድን መሰለህ ከዚህ የበለጠ አንተ ማናስጨንቅ ክብሮ? ምክንያቱም ከዚህ የበለጠ አንተ መጠየቅ ጥፋት ነው። ምክንያቱም አንተ በራስህ እንደመሰከርከውና እንደተናገርከው ፕሮቴስታንት ስትሆን ገና አሁን አመት አልሞላህም። ቆይ ችግር የለውም አመት አልሞላህም። አመት የሞላችሁ ፕሮቴስታንቶችን ጠይቃቸውን ይመልሱልናል። አንተን ግን ቁጭ አድርገን እዚህ ጋር ከዚህ በላይ አንጠይቅህም። ለምን? ገና ብዙ ማታውቃቸው ነገሮች አሉ። 10 ጊዜ ማይክን ብትከፍት 11 ጊዜ ሚት ይሆናል ማይክ። ቆይ ላሳይህ። ቀጥል። ልክ ስታፈን ያወራል። ለማውራት አቅልህም
ለዛ ነው ክብሮም ጨረስክ? የኔ አባት የእንዳንተ አይነት ሰዎችን ስሜታዊነት በአግባቡ ልክ ማስያዝ የምንችል ሰዎች ነን እኛ። ልክ አንተ መጀመሪያችን አይደለም። ልክ እንዳንተ አዝግ የሆኑ ሰዎች ላይቭ ስትሪማችን ላይ መጥተው ያውቃሉ። እና ዲስማች በመጣችሁበት ልክ ማስተናገድ እንችላለን። ቅድም እንዳልኩ እኔ ፈቅጄልህ ነው ቅድም ጀምሮ በነገራችን ላይ እንደ ልጅ ስታደርግ ሳደምጥ የነበረው አንተ ጩኸተኛ ሆነ አንተ ጎበዝ ሆነ ሳይሆን እኔ ፈቅጄልህ ነው ሳደምጥ የነበረው። አይ ቲንክ የእኛን ማድመጥ እንደ ሞኝነት ቆጠርከው። አንተ ደግሞ የእኛን ማድመጥ እንደ ሞኝነት ቆጠርከውና ያዙ ልቀቁኛ በዛ አካኪ ዘራፋ በዛ ብራዘር ኦኬ በማስረጃ መልስልን ሲባል አይን ፍጥጥ ጥርስ ግጥጥ ጌት ይምጣ። የጠየቅን ጥያቄ ምንድን ነበረ? ስዕላትን ማን ነው ሳሉ ያላችሁ? ይሲ በምልክት ቋንቋ እንድታወር ያደረገ ምን ታውቃለህ? ስሜቴነት። ተረጋጋ፣ ስሜት ያቱን። ቆይ አድምጠኝ፣ አሁንም ቆይ እጅን አታወናጭፎ አድምጠኝ። ክብሮም የኔ አባት ተረጋጋ። ሌላውም ጊዜ ላይፍ ስትሪም ላይ ስትመጣ ይኸውልህ ስሜታዊ መሆን የለብህም። ከኦርቶዶክስ ወንድሞች ጋር ስታወራ የእምነት ልዩነት እንዳለ ልታቅ ልትረዳ ይገባል። እና ስታወራ በመሃል አካኪ ዘራፍ ያዙ ይልቀቁኝ ማለት እውቀት አይደለም። አሁንም ተረጋጋ። አሁን እኮ እንድታወራ እንድፈቅድልህ ራሱ የተረጋጋ አይደለም። ክብሮም የኔ አባት ቅድም እንደዛ ስትንጫጫ እንደዛ ስትጮህ የነበረው እኔ ፈቅጄልህ ነው። እና የእኛን መልካምነት ተወዳጅ ወንድማችን አንተ እንደምንቆጠርከው እንደ ሞኝነት እንደ ምርኮኛ እጅን አትስቀለው። ግድ የለም እጅን መልሰው። የኔ አባት ምስኪን ነው ደግሞ። እና ክብሮም ተወዳጅ ወንድማችን ባጭሩ ከኛ ጋር ስታወራ ፕሊስ ስሜታዊ ሳትሆን በተረጋጋ መንፈስ ልክ እኔ በማወራው ትሆን እያወራ መደማመጥ እንችላለን። ስለጠየቅን ነገር ግን አውራ። አሁን 10 ጊዜ አንተን የምናስቆም ለምን ታውቃለህ? 20 ጊዜ ከጠየቅን ነገር ውጪ ነው የምታወራው። ለምሳሌ ስዕላትን ከየት አምጥታችሁ ሳላችሁ? ስዕላት እኮ መጽሐፎች አይደሉም ብለኝ ነበር። ይኸው መጽሐፍ ቅዱስ ላይ ስዕል አሳየውክ። ኦኬ መጽሐፍ ቅዱስ ላይ ስዕል አሳየውክና ከየት አምጥታችሁ ሳላችሁት ስል ዩ ሃቭ ኖ አይዲያ። አንተ የምታወራልኝ ስለምንድን ነው? እኛ እኮ አንሰግድለትም። አዎ ክብሮም ፕሮቴስታንቶች እንኳን ለስዕል ለኢየሱስ አይሰግዱም። ስግደት ለእግዚአብሔር ብቻ ይላሉ እንጂ የትኛውም ፕሮቴስታንት ግንባሩ መሬት አስነክቶ እንኳን ለስዕል ስዕልንቶ ይሰገዳል አይሰገድም በኋላ የምናወራበት ጉዳይ ነው። ለኢየሱስ ክርስቶስ አይሰግድም የትኛውም ፕሮቴስታንት። ግንባሩን መሬት አስነክቶ ለኢየሱስ የሚሰግድ ፕሮቴስታንት የለም። ኦኬ እኛ ፕሮቴስታንት ስግደትን ያውቃል ብለን አልተከራከርንም። እኛ እያወራን ያለ ነው ይሄንን ስዕል ከየት አምጥታችሁ ሳላችሁት ነው። ክብሮ ማይከን አትክፈተው። ቆይ እስኪወጣልህ ድረስ ቆይ በደንብ አድርገን እናወራሃለን። ኦኬ እንደዚህ ማውራት እኛ አልከበደንም ልልህ ነው። እሺ የኔ አባት እና ምን ልልህ ፈልጌ ነው የጠየቅን ጥያቄ ስዕላት መጽሐፍ ቅዱስ አይደሉም ካላችሁን በኋላ የሚጋጭ ነገር አለ። ምን ላይ መጽሐፍ ቅዱሳችሁ ላይ ሳይገለጥ ግድንግድዬ ስላለ ያንን ስዕል ከየት አምጥታችሁ ሳላችሁት? ክርስቶስ የሰቀለበት መስቀል አላያችሁት? እንዲህ አይነት ዲኮር እንዲህ አይነት ዲዛይን ሁሉ ተቀምጦበት እንዲህ አይነት ትልቅ ስዕል መጽሐፍ ቅዱሳችሁ ላይ ተቀምጠው ከየት አምጥታችሁ ስላችሁት ነው? ጥያቄው እሱ ነው። አንተ ደግሞ የምታወራው ስለሌላ ነገር ነው። ስለዚህ እኛ ምን እናደርግ መሰለ? ከዚህ በላይ አንተን ጥያቄዎች አንጠይቅም ስለ ስዕላት። እኛ መጽሐፍ ቅዱስ ጥቅስን እያወጣን አንተ ታነብልናለህ፣ እኛ የመጽሐፍ ቅዱስ ጥቅሱን እየሰጠን ከአንተ ጋር እናወራለን። ምክንያቱም ከዚህ በላይ አንተ መጠየቅ ጥፋት ነው። ተወዳጅ ወንድማችን ክብሮም እኔ በፍቅር የምመክረህ ነገር ፕሊስ እባክህን ልክ እንደኛ ሆነ ፕሮቴስታንት ወንድምቶችን ጠይቃቸው። ኦኬ ጠያቂ ሁን። ሲጀመር የወጣህበት መንገድ በራሱ አለረድ የሞኛ ወጣት ነው። ኦርቶዶክስ ቤተክርስቲያን ስለ ትምህርተ ሥላሴ ምን ታስተምር ሳታቅ፣ ስለ ነገረ ክርስቶስ ምን ታስተምር ሳታቅ፣ ስለ ነገረ ድህነት ምን እንደምታስተምር ሳታቅ አይ ስዕላት እንደው እንደዚህ ሲመለኩ ምናምን አየውና ወጣው። በጣም ትልቅ ሞኝነት ክብሮም። ኦኬ ስለ ስዕላት ግን እንደው ማወቅ ከፈለክ አይቀር ግን የተረጋጋጅን አታወናጭው። ወደ ባርጋር አድምጠኝ። ስለ ስዕላት ግን በደንብ ማወቁን ከፈለክ አይቀር ግን ልክ እንደኛ እንደ ኦርቶዶክሶች ሆነ ፕሮቴስታንት የሆኑ መምህራኖችን ጠይቃቸው። አሁን ከዚህ በኋላ ምንድነው የምናደርገው መሰለ? አሁን ከዚህ በኋላ የምናደርገው መጽሐፍ ቅዱስ ትይዛለህ፣ እኛ ምን ሰጠን የመጽሐፍ ቅዱስ ጥቅስ እያወጣ ተነባለህ። እሺ ኦኬ ስለ ስዕላትም ስለ ስግደትም እናወራለን። እኛ አሁን አንተን ስግደት ሁሉ አምልኮ ነው ወይስ አይደለም ብለን ራሷን ጠይቅም ከዚህ በኋላ። ምክንያቱም አሁን እንዳየሁት ከሆነ በቃ ባጭሩ አንድ ሰው ኢንቴንሽናሊ ኔጌቲቭ ሆኖ ወደ መብሸቅና ወደ መበሻሸቅ የሚገባ ከሆነ በቃ ስህተት ነው። ያንን ሰው በቃ አንብበው በዚህ ወጥቶ በዚህ መባባል አያስፈልግም።
በቃ ክብሮም አይ ቲንክ ለላይቭ ስትሪምም አዲስ ነህ፣ ለቲክቶክም አዲስ ትመስለኛለህ። ስለዚህ እንደ አዲስነት እናስተናግዳለን ባሪን። ይሄን ያክል ግን ያፈን ለምንድን ነው መሰለ? እኛ ካይንድ ሆነን መልካም ሆነን አንተን ለሞራ ስንሞክር የእኛን መልካምነት እንደ ሞኝነት ስለቆጠርከው ነው። አካኪ ዘራፍ ስትል ጊዜ ቆይ እንዴ ጥጋብ እኮ ይተነፍሳል እናሳይ ብለን ነው። አያው ምን ያክል ደቂቃ ጸጥ እንዳልክ ይሄን ያክል ጸጥ ማስባል እንችላለን። ይሄን ላሳይ ፈልጌ ነው። በዚህ አጋጣሚ ፕሮቴስታንቶች ወንድሞች ቢ ፖዚቲቭ። ሌላ ፕሮቴስታንት ወንድሞቻችን ቤት በነገራችን ላይ እኔና ልደት ገብተን ልናወራ ብንሞክር ወንድማችን ክብሮም ሚውት ሳይደረግ ሚውቱ ሳይነሳ ረዥም ጊዜ ያወራውን ያክል የትኛውም ሰው ለኛ እድል አይሰጠንም። እኛ ዲስማች እድል የምንሰጣችሁ በፍቅር ቀርባችሁ እንድታወሩ እንጂ ይሄ መንደራችሁና ቤታችሁ የለመዳችሁትን ባህሪ እዚህ እንድታንጸባርቁት አይደለም። ኦኬ፣ ወደ ማስረጃዎች ከመቀጠላችን በፊት ልደት ማለት የምትፈልገው ነገር አለ? ማይክን ስለከፈትክ እድል ስጥ። አለ ልደት? ኦኬሽ፣ ልደት የለም። ወደ ማስረጃዎቹ እንግባ። ኦኬ፣ ስዕላት መጽሐፎች አይደሉም ነው ያለን ባጭሩ። ስዕላት መጽሐፎች አይደሉም ብሎናል። የመጽሐፎች ማስረጃ እናወጣልሃለን። መጽሐፍ ቅዱሱን አብረን እናነባለን። እሺ፣ ዘጸአት ምዕራፍ 20 ነው አይ ቲንክ አተ ይሰጣን አይደል? እስቲ ዘጸአት ምዕራፍ 25 እዛው ዘጸአት መጽሐፍ ቅዱስን አውጣና ታነብልናለህ። ክብሮም አሁንም ፕሊስ እባክህን የኔ አባት እንደ ልጅ አክት ማድረጉ አይጠቅምም። እሺ በቃ እሱ ጋር እሱ ነገር አቁም። እንደ ልጅ አክት አድርጌ ከሆነ ይቅርታ፣ በጣም ይቅርታ ይደረግልኝ። አሁን መጽሐፍ ቅዱስ እናወጣ አንድ ደቂቃ እንዳወራ ይፈቀድልኝና መጽሐፍ ቅዱስ አታወራ ፕሊስ፣ አታወራ አንድ ደቂቃ አታወራ። ምክንያቱም ይሄኛ ቤት ስለሆነ እኛ ስንፈቅድ ልታወራለህ፣ እኛ ካልፈቅድልህ አታወራ። ምናልባት መናገር የምትፈልገው ሀሳብ ግን ካለ እኔ የህዝብን ጠባቂ አይደለሁም። ብሶት ካለብህ እሱን የህዝብን ጠባቂዎች ጋር የምታነሳው ሀሳብ ካለ ፕሮቴስታንት ወንድሞች ጋር ከኛ ጋር ስታወራ ግን በማስረጃ ስለሆነ የምናወራው መጽሐፍ ቅዱስን ገልጠን እናንብብ። ክብሮም ዘጸአት ምዕራፍ 25 ነው ታላል። አይ የጠየቅኩህን አትመልሰው። ለምን መሰለ? አንደኛ ቅድም እንዳልኩ አንተ አዲስ አማኝ ነህ፣ ገና ተሳስቻለሁ። 1 ዓመት ሞልቷል። ክብሮም እሱን ደግመህ ንገረን አንድ ጊዜ። ፕሮቴስታንት ኮንክ 1 ዓመት ሞልቷል? 1 ዓመት አልሞላኝም ብለኸኝ ነበር ስትገባ። እዛው አካባቢ ነኝ። 1 ዓመት ሞልቶኛል። ወሬድ 1 ዓመት አልሞላኝም ግን ብለኸኝ ነበር ስትገባ። ተሳሳትኩኝ? ተሳስቻለሁ? ሞልቷል ማለት ይቻላል። ትንሽ ቀን ነው፣ ችግር የለውም። ሞልቷል ማለት ይቻላል እና ሞልቷል የተለያዩ ነገሮች ናቸው። ኤኒዌይስ ግን 1 ዓመት አልሞላኝም ያልኩህ አንተ። ስለዚህ ብራዘር አረባክን አድምጠኝ። እኔ ማስረጃ እየሰጠሁ ነው ሳትጠይቀኝ። አንተንም አልጠይቅበትን ሪዝን ግን እየነገርኩህ ነው። ምክንያቱም እንደ አንተ አይነት ወንድሞች አሁንም ተረጋጋና አድምጠኝ። ፕሮቴስታንት ስለሆነ አይደለም እንዲህ ብላችሁ። ፕሮቴስታንት የሆነ ሰው ብቻ ሳይሆን ኦርቶዶክስም የሆነ ሰው መጽሐፍ ቅዱስን በሚገባ ሳያቅና ሳይረዳ ገብቶ መልስ እንዲሰጥ እኔ አፕሪሺየት አላደርግም። በዚህ አጋጣሚ ፕሮቴስታንት የሆኑ ወንድሞቻችን ላይፍ ሲከፍቱ ልክ ስሜት የሆነን ገብተን መጽሐፎች የመረዳቱ ሳይኖረን ኦርቶዶክስ ስለሆነን ብቻ ፕሮቴስታንት የሆኑ ሰዎችን ገብተን በቃ ሩድ ሆነን ምናምን በዚህ ወጥቶ በዚህ ገብቶ ምንል ከሆነ ትክክል አይደለም። በቃ የሚመጣው ሪዛልት ልክ እንደ ክብሮም ነው ባጭሩ። አሁን ክብሮም ፕሮቴስታንት ነው ወይ? ኦፍኮርስ ፕሮቴስታንት ነው። ለእምነቱ ቀናይ መሆኑ ሊሆን ይችላል እንደዚህ የሚያስጮኸው። ኦኬ፣ ስሜቴ የሚያደርገው መጥፎ ነገር ላይሆን ይችላል። ለእምነቱ ቀናይም ስለሆነ ሊሆን ይችላል። ባጭሩ ግን ሳያውቁ መግባትና አውቆ መግባት የተለያዩ ጉዳዮች ናቸው። ኦኬ፣ ስለዚህ የተወሰነ ታይም ወስዳችሁ ትምህርታችሁን በሚገባ አውቃችሁ ተረድታችሁ ከኛ ጋር ተወራላችሁ እና ለዛ ስንል ክብሮምዬ አንተን አንጠይቅህም። ምክንያቱም በመጽሐፎች የማስረጃ የትኞቹን ሀሳቦች ስላልመለስክልን የኔ አባት አመሰግናለሁ። እሺ፣ ዘጸአት ምዕራፍ 25 እናውጣለን። ዘጸአት ምዕራፍ 25 18 እናውጣለን። ላውጣ ምንድነው የምትፈልገው? ዘጸአት ምዕራፍ 25 ቁጥር 18 እናውጣለን። እሺ፣ አወጣው። አንብበልን። ስድብ ከሰደብከኝ በኋላ መልስ እንዳትሰጥ። አልሰደብኩም። አትስደበኝ እንዳትለኝ። በፍጹም ምን እየሰደብኩ አድርጌ እሰድብሃለሁ እንዳትናገረኝ አይነት ሰው ይታዘባል። ምን ብዬ ነው የሰደብኩ? ክብሮም ያው አያውቅም፣ ህፃን ነው፣ ምንም አላነበበም። ይሄ እኮ አላነበበም ማለት እኮ ስድብ አይደለም። ይሄ ስድብ አይደለም እኮ ነው። አላነበብክም ማለት ስድብ አይደለም ክብሮም። አይ እኔ አልሰደብኩም። አሁንም ሳትሰደብ ሰድበኸኛል ምናምን ያዙ ሊቀቁኝ አትበል። አላነበብክም ማለት አላነበብ ካፍሬ እኮ ነው የሚያነብሰውና የሚያነብሰው ከፍሬው ነው የምናውቀው። እባካችሁ ላውራ ያነበብኩትን። አየህ ምን እንደምትፈሩ የእግዚአብሔር ቃል ምን ያህል ያስፈራችሁ።
እባክን ፕሊስ ሞኛቱን እባክን ክብሮም እንዴ ለምንድን ነው ይሄን ያክል ልጅ የምትሆነው? ተወዳጅ ወንድማችን የምታውቀውን ነገር ይኸውልህ ረዥም ሰዓት የማታወራው ለምንድን ነው መሰለ? ቆይ ማይክል ሚውት ሳታደርገው ልንገርህ። ቆይ በደንብ ስሜትን ተቆጣጠር እሺ። ጣልቃ አትግባ። ማይክል ሚውት አላደርገው፣ ጸጥ በልና አድምጠኝ ለምን እንደሆነ። ኦኬ በደንብ አድርገህ አድምጠኝ እሺ። ክብሮም አንድ ደቂቃ የማታወራው ለምን እንደሆነ ልንገርህ። የማታወራው ለምን እንደሆነ ልንገርህ ክብሮምዬ። ምክንያት አይኑንና ልንገርህ የማታወራበትን ሪዝን። በጣም ጥሩ። እኔ እናንተ ይኸውልህ የተለያየ ቤተ እምነት አማኞች ነን። አንተ ስትመጣ እንደተናገርከው ፕሮቴስታንት ነህ፣ እኔ ወንድምህ ደግሞ የኦርቶዶክስ እምነት ተከታይ ነኝ። ማስረጃ ሳትጠቅስ የመጽሐፍ ቅዱስን ጥቅስ ሳታነሳ የምትናገረው ነገር በአጠቃላይ ለእኔ ተረት ተረት ነው። ማስረጃ ላውራ 5 ደቂቃ ወይም 3 ደቂቃ እባክህን አድምጠኝ። አሁንም ብራዘር ሶሪ በቃ ጌታ ሆይ ሰዎችን ሹሩሩ ማለት ግን በጣም ከባድ ነገር ነው። በነገራችን እንደኔ ማንም ሰው አይለማመጥህም። እግዚአብሔርን ነው የምልህ ክብሮ። እግዚአብሔር ረድቶ ሌሎች ላይቮችም ላይ ለመግባት ሞክር። ፈለገ አትናቴዎስን በደንብ አድርገህ ታመሰግናለህ። እኔ ታገሱትን ያክል ማንም ሰው ይታገሳል። አሁንም ስሜት ያቱን ፈለገ ሲያወራ ብቻ ተነስታ አትናገር እባክህን። ልናገር አልኩ አድምጠኝ አልኩ እሺ አልክ። ልክ ስናገር ቆይ እኔ ልናገር ቆይ እኔ ላውራ ትለኛለህ። ብራዘር አድምጠኝ አንድ ጊዜ። ለምን እንደማትናገር ልነግርህ ነው። አንተ ህብረት የምታደርግበት ቸርች ላይ ቢሆን ኖሮ ኦኬ፣ ለምሳሌ ሁሉም የተሰበሰቡት ፕሮቴስታንቶች ቢሆኑ ኖሮ ታይምህን ወስደህ የፈለግከውን ሀሳብ መናገር ትችላለህ፣ ጥቅስ አታነሳ። አሁን ምን የምታወራው ግን ከኦርቶዶክስ እምነት ተከታዮች ናቸው፣ ማለትም ከኛ ከክርስቲያኖች ጋር። ከኛ ጋር ስታወራ ደግሞ ጥንቃቄ ያስፈልጋል። ምክንያቱም የምናወራው በመጽሐፍ ቅዱስ ማስረጃ ነው። ያለ መጽሐፍ ቅዱስ ማስረጃ የምትናገረው ነገር በአጠቃላይ ለእኛ ተረት ተረት ነው። እኛም ለአንተ መጽሐፍ ቅዱስ ማስረጃን ሳናነሳ ስዕላት እኮ እንደዚህ ናቸው ይገርማል፣ ስዕላት እኮ ማለት እኮ በዚህ ወጥቶ በዚህ ገብቶ ብንል ለአንተ ተረት ተረት ነው። አንተ ለእምነቱ አዲስ ነህ፣ ገና 1 ዓመት አልሞላኝም ብለሃል። ራስህ እንደተናገርከው 1 ዓመት እስካልሞላ ድረስ ለጊዜው የሆኑ ነገሮችን ጠየቁ። የመጽሐፍ ቅዱስ ማስረጃን ከማውጣት ይልቅ ለአንተ የሚቀልህ ፐርሰናሊ ከራስህ ከልባት ርቀህ መናገር ነው። ቆይ ተረጋጋና አድምጠኝ። ስለዚህ ባጭሩ ስዕላት መጽሐፍ ቅዱስ ናቸው ወይንስ አይደሉም ብለን እኛ አንጠይቅህም አንተ። ኦኬ ስዕላት ግን መጽሐፍ ቅዱስ መሰረት እንዳላቸው ግን መጽሐፍ ቅዱስን ገልጠን እኛ እናሳይሃለን። እኛ ጥቅሱን ነግረሃለን፣ ታነብልናለን፣ እናወራበታለን፣ ዲስከስ እናደርግበታለን። እንደዛ እያደረግን እንቀጥላለን። እሺ ተወዳጅ ወንድማችን ያልተረዳኸው ነገር አለ። በኦርቶዶክስ ቤተክርስቲያን ውስጥ ይፈን አገልግሎታቸው ምን እንደሆነ አልተረዳህም። ቅዱሳት ስዕላት ምንድን ናቸው? ለምን አይነት ፐርፐዝ ነው የሚውሉት? ዩ ሃቭ ኖ አይዲያ። ስለዚህ እሺ በሚገባ ልክ እሺ ቀስ ብለን እናወራ፣ መጽሐፍ ቅዱስ ጥቅስ እያነሳን ማለት ነው። ስዕላት መጽሐፍ ቅዱስ አይደሉም ብለናል። መጽሐፍ ቅዱስ ግን ምን እንደሚል ገልጠን እንመልከት። አሁን ወደ ማስረጃ ዘጸአት ምዕራፍ 25 ቁጥር 18ን ገልጠህ አንብብልን። እሺ ድምጼ ይረብሻል እንዴ? አይረብሽም ክብሮም። ዘጸአት ምዕራፍ 25 ቁጥር 18ን እባክህ ገልጠህ አንብብልን። ግን ለ30 ደቂቃ ሚት አድርገህ ያልሆነ ውሸት የተናገርከው ልመልስ ይፈቀድልኝ? በእግዚአብሔር ቃል አድርጌ ልመልስ ዘጸአት ምዕራፍ 25 ቁጥር 18ን አንብብ ክብሮም። አይ ቲንክ ከዚህ በኋላ አንተን ማስጠንቀቅ ያለብኝ አይመስለኝም። ከዚህ በኋላ መጽሐፍ ቅዱሱን አንብበው ስንልህ ከማንበብ ይልቅ ተራ የሆኑ ነገሮች የምትናገር ከሆነ እኔ አስወርድሃለሁ። እሺ ዘጸአት ምዕራፍ 25 ቁጥር 18ን ግለጥና አንብብ። ላነብልህ ነው ግን 1 ደቂቃ ስጠኝ። አንብበው። አልሰጥህም። ለመጨረሻ ጊዜ ደግሜ እንደዚህ ያለልህም። አሁንም ኦሪት ዘጸአት ምዕራፍ 25 ቁጥር 18ን ፕሊስ ግለጥና አንብበው። እሺ እንደ ልጅ አክት ማድረጉን አቁምና ክፍሉን አንብብልን። ለምንድን ነው ይህን ያህል የፈራኸኝ? እሺ እያነበብኩ ነው። በመሀል ነው ያወራሁት፣ እንዳታስወርደኝ። ምዕራፍ ስንት አልከኝ? 20 ምዕራፍ 25 ቁጥር 18። እሺ በጌታ በኢየሱስ ስም አነባዋለሁ። ሁላችሁም አድምጡ። 2 ኩርቤል ከተቀጠቀጠ ወርቅ ስራ በስርየት መክደኛውም ላይ በ2 ወገን ታደርጋቸዋለህ። ለቀጥታ በጣም ጥሩ። በስርየት መክደኛውም ጋር ይበቃል፣ ችግር የለም ክብሮም። እዚህ ክፍል ላይ አምላካችን እግዚአብሔር በቀጥታ እንደ ትእዛዝ እያስተላለፈ ነው። 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል። ኪሩቤል ምንድን ነው? በመጀመሪያ የሚጋርድ ምንድን ነው ያልኩ? እሱ ተግባሩ ሊሆን ይችላል። ኪሩቤል ምንድን ነው? የሆነ የሚጋርድ ቅርጽ ያለው በቃ የተሰራ ቅርጽ ነው። ምንድን ነው ኪሩቤል በራሱ ምንድን ነው?
እኔ እንጃ ምንድነው ኪሩቤል? እኔ እንጃ። ኦኬ ከኦርቶዶክስ ቤተክርስቲያን የወጣውና ፕሮቴስታንት የሆንኮ ኢቭን ኪሩቤል ምን እንደሆነ ሳታቅ ነው። ቴንክ ዩ። እንዲህ አይነት ማታውቃቸው ነገሮች እያሉ ፕሮቴስታንት እንደሆንክ ማመኑ ጥሩ ነው። ኦኬ እዚህ ጋር ስንት ኪሩቤል ይላል አምላካችን እግዚአብሔር? ስለምታውቀው ነገር እናውራ። ቆይ ላንብበው መልሼ። አንብበልንሽ አድምጡላችሁ። የተቀጠቀጠ ወርቅ ስራ በስሬት መክደኛውም ላይ በሁለት ወገን ታደርጋቸዋለህ። ስለዚህ ጉዳይ ሳብራራ ግን ሚት እንዳታደርገኝ እንደቀድሞ። አሁን ይኸውልህ ምንም ረዥም ሰዓት ወስደን የምናወራው ነገር የለም። የምናወራውን ስለ ባይብል ነው። መጽሐፍ ቅዱስን ገልጠናል። ክብሮም አንተ የምትፈልገውን ብቻ ለምንድን ነው የምትናገረው? ስለዚህ ልመልስ የምፈልገውን አይደለም። ስለ መጽሐፍ እኔ የጻፍኩትን አይደለም የላኩልህን አይደለም እያነበብክ ያለው። ስለዚህ እያነበብክ ያለው መጽሐፍ ቅዱስህን ነው። ክብሮም እኮ ይሄን ልመልስ። ስንት አይነት ሰው ነው ያለው? በጌታ ልመልስ። እሱ ጥያቄ እኮ አልጠየቅኩም እኮ ጥያቄ እኮ አልጠየቅኩም። ምኑን ነው የምትመልሰው? አልጠየቅኩም እኮ ጥያቄ ኪሩቤል ምንድን ነው የሚለውን ጥያቄ ከመለስክ መልስልኝ። እሱን ጠይቄያለሁ። ሌላ ጥያቄ ግን አልጠየቅኩም። ኪሩቤል ምንድን ነው መልስልኝ። ጎበዝ ልጅ። በጣም ጥሩ። እሺ ላብራራው በደንብ ምን እንደሆነ ህዝቡን ላስረዳ። ሚት እንዳታረገኝ። ኪሩቤል ምንድን ነው? አዎ ስለ ኪሩቤል ምንነቱ ስትመልስ አደምጥሃለሁ። ሌላ ነገር ግን ስዘባረቅ አስቆምሃለሁ። ኪሩቤል ምንድን ነው መልስልኝ። ይሄንን ጥቅስ ለስዕል ይቻላል የሚለውን ለማብራራት ነው ያመጣው። እኔ ግን ይሄ ለስዕል ማብራሪያ እንዳልሆነ የጠየቁ ጥያቄ ኪሩቤል ምንድን ነው? ኪሩቤል ምን እንደሆነ ልመልስ ነው ልመልስ። ልዩነት አልጠየቅኩም። ኪሩቤል ምንድን ነው ብዬ ነው የጠየቅኩ። ኪሩቤል ምን እንደሆነ ልመልስ ነው ያልከው። ኪሩቤል ምን እንደሆነ መልስልን። ክብሮ ልመልስ። እሺ ዝም በል አንተ መልስ። ሁለት መክደኛ ኪሩቤል የሚጋርድ ኪሩቤል በቅርጽ በስዕል መልኩ ወይም በተቀጠቀጠ ከወርቅ የሚጋርደው ኪሩቤል ምንድን ነው ብዬ ነው የጠየቅኩ። ታቦትን የሚጋርድ ወይም ውስጥ የሚቀመጠውን የእግዚአብሔር ትእዛዝ ታቦትን የሚጋርደው ኪሩቤል ምንድን ነው? ለምንድን ነው እንዳልመልስ? ክብሮም አትጩ። ለመቆጣት አትሞክር። እሺ እኔ አባት ለምንድን ነው እዛው ቤት ያሉትን ሰዎች ተቆጣ። ክብሮምዬ አልተቆጣሁም። ይቅርታ መልስ። ተረጋጊና ብራዘር መልሽልኝ። ኪሩቤል ምንድን ነው ብዬ ነው የጠየቅኩ። ኪሩቤል ሰው ነው? ኤልያን ነው? ይፎ ነው? ምንድን ነው ኪሩቤል? የሚጋርድ ኩሪብ ወይም ኩሪቤል የሚጋርድ የመላእክት እኮ ምንድን ነው የሚጋርደው? ታቦቱን ነው። እሱ ተግባሩ ነው። መላእክት ነው። ለምሳሌ ወታደር ምንድን ነው ስራው? አድምጠኝ። የወታደር ስራ ድንበር መጠበቅ ነው። ወታደር ሰው ነው ወይስ አይደለም? ታስቆመኛለህ። ለዛ ስላልጠየቅኩ ነገር ስትወራ አስቆመሃለሁ። ልጅ ስለሆንክ ወጣት ስለሆንክ ይቅርታ፣ ልጅ ስለሆንክ ወጣት ስለሆንክ ነገሮችን በሚገባ ቋንቋ ነው መውራት ያለብን። ክብሮምዬ አሁን የጠየቅኩ ኪሩቤል ምንድን ነው ብዬ ነው። ኪሩቤል ምንድን ነው ብዬ ነው የጠየቅኩ። አንድ ደቂቃ የምታበራረው እኮ ምን እንደሆነ መልሰልኝ ነው። ምን እንደሆነ አልመለስክልኝም። ምን እንደሆነ ልመልስ ብለሃል። የተውኩትን ነገር ራስን መልስ ብለሃል። መልስልኝ። ምንድን ነው ከሚካኤል ጋር ኪሩቤል ምንድን ነው? ኪሩቤል ምንድን ነው? ኪሩቤል ምንድን ነው? የጠየኩት ጥያቄ ኪሩቤል ምንድን ነው? ደገመው። አሁን እስኪ ያልከውን ደገመው እስኪ። ምንድን ነው ብለህ ያለው እንዲህ የሚጋርድ ክንፍ ያለው የመልአክ ቅርጽ ያለው ምን? ኪሩቤል እኮ ኪሩብ ምንድን ነው? መልአክ ነው። ጎበዝ ልጅ። መልአክ እንደሆነ የትኛው የመጽሐፍ ቅዱስ ማስረጃ ላይ አግኝተህ ነው መልአክ ነው ያልከው? እሺ ማስረጃ አለ መልአክ ነው ለማለት? አዎ አለኝ። እሺ ማስረጃ ስጠን። ተደማመጡ። አሁን ግን ሚት እንዳታረገኝ ሳብራራ። መጽሐፍ ቅዱስ ማስረጃ ነው እኮ የምትሰጠን አንተ። ከልብ አፍልቀህ ምን ነገር እንዳትናገር። መጽሐፍ ቅዱስ ታነብ አደምጣለሁ። መጽሐፍ ቅዱስ ታነብ አደምጣለሁ። ቅድም ጀምረህ ምን ታደርገኛለህ መሰለህ? ልክ ነገሩን ላብራራ ወደ ህዝቡን እንዳይገባው ስለምትፈልግ ስለምትፈራ መልአክ መሆኑን ማስረጃ እመጣልሃለሁ። ግን በዛው ሚት ካነበብከው ብቻ በቂ ነው። በቃ አንተ ሌላ ነገር ምንም እንዳታወራ። ማስረጃውን ብቻ እንብብልን የመጽሐፍ ቅዱሱን እንዴ ላብራራ። አንተ እኮ መልአክ እንደሆነ የሚካኤል ስዕል ይቻላል ልትል እኮ ነው። አድምጠኝ፣ ተረጋጋና አድምጠኝ። መልአክ እንደሆነ መጽሐፍ ቅዱስ ከተናገረና የመጽሐፍ ቅዱስ ማስረጃ ከሰጠን አንተ ሰውዬ ከይቅርታ ጋር በህይወት ደስተኛ ነህ? ክብሩ በህይወት ደስተኛ ነህ? ደስተኛ ነኝ። በጣም ደስተኛ ከሆንክ ለምንድን ነው ታዲያ እኔን መተህ ሰላም የምትነሳኝ? ክብሩ ለምንድን ነው ማብራራት? ምኑን ነው የምታብራራው? ምን ብዬ ነው የጠየቅኩ? ላብራራ ለስዕል መስገድ ምኑን ነው የምታብራራው? ይሄንን እኔ እንደዛ ብዬ አልጠየቅም። ይሰገዳል ወይስ አይሰገድም ብዬ አላወራሁም። አሁን አረጋዊ ስዕል ጋር እንደምትያያዝ ላብራራ አልጠየቅኩም። ይሰገዳል ወይስ አይሰገድም ብዬ አልጠየቅኩም። ክብሩ እኔ ላብራራ ከስዕል ጋር እንደምትያያዝ ይሄንን ታወት ስራ ሲል እኔ በስጋ ይያዛል ወይስ አይያዝም አላልኩም።
የጠየኩን ጥያቄ ብቻ አውራ። ይኸውልህ አንተ እስካሁን ድረስ የተንጫጫ ያለው ክብሩ ስላልጠየኩ ነገር በመውራት ነው። ፈልገውን ብቻ አልመልስም። አሁን ምን ብዬ ነው የጠየኩህ? ምን ብዬ ነው የጠየኩህ? ምን ብዬ ነው የጠየኩህ? አዋዝ ነው የጠየኩህ። መልስልኝ። ምንድን ልመልስልህ ግን ምን ብዬ ነው የጠየኩህ? ብቻ አልመልስልህም። እንደዚህ ምን ብዬ ነው የጠየኩህ? ምን ብዬ ነው የጠየኩህ? መሆኑን ማስረጃ አምጣልከኝ። ይሄንን መልአክ በቃ መጽሐፍ ውስጥ ማስረጃ እሰጣለሁ ብለሃል። ማስረጃ ስጠኝ። መልአክ ስገዱ ማለት እንዳልሆነ ለስዕል ስገዱ ማስረጃ ስጠኝ። እኔ ይሰገዳል ወይስ አይሰገድም አላልኩም። ማስረጃ ስጠኝ ነው ያልኩህ። አብራራለሁ። መጽሐፍ ቅዱስን ግለጥ ነው አብራራለሁ። መጽሐፍ ቅዱስን ግለጥና ማስረጃ ስጠኝ። ክብሩ እገልጣለሁ፣ አመጣለሁ። ማብራራት ምችል ከሆነ ብቻ ነው አመጣለሁ። መጽሐፍ ቅዱስ ማብራራት አይጠበቅብህም። መልአክ እንደሆነ የሚናገር መጽሐፍ ቅዱስ ማስረጃ ከሰጠ በቂ ነው። መጽሐፍ ቅዱስ የህንድ ፊልም አይደለም። አንተ ቁጭ ብላ ትተረጉም። ቆይ ተረጋጋ፣ አድምጠኝ። መጽሐፍ ቅዱስ የህንድ ፊልም አይደለም። አንተ መተርጎም አይጠበቅብህም። መጽሐፍ ቅዱሱ በራሱ ኪሩቤል መልአክ እንደሆነ የሚናገርበትን የመጽሐፍ ቅዱስ ማስረጃ ብቻ አውጣና ተናገር። ይኸውላችሁ ምን ያክል መጽሐፍ ቅዱስ ሳያውቁ ዝም ብሎ ከልባቸው ፍልቆ እንደሚዘባርቁ ግን ተመልከቱላችሁ። ደማቅ ላሳይ። አምጣ ማስረጃ። ላምጣ? እሺ ቀጥል። ማስረጃ ላምጣ? ይሄንን እኮ ስጠን። ወይም ይሄንን ቅርጽ ቀረጽ ሲለው እግዚአብሔር ግን አሁን እናንተ እንደሆነ የሚናገር ማስረጃ አታውራ። አንተ አሁን እናንተ ፍሬድ እንደምታደርጉት አይደለም። አያያዝ ጥቅስ አውጣ። እኛ ንርሳን የጠየቅኩ ኪሩቤል መልአክ እንደሆነ የሚናገር ማስረጃ አምጣ ነው ያልኩህ። እኔ ደግሞ ላብራራ፣ መብቴ ነው ማብራራት። ምታብራራ የጠየቅኩ ነው ታዲያ ማስረጃ አምጣ። ምን ሌላ አውጣ። ይሄንን ለመልአክ ስዕል ስለ መስገድ ማለት እንዳልሆነ ላብራራ። መጽሐፍ ቅዱስ ላይ ኪሩቤል መልአክ እንደሆነ ማስረጃ ሰጣለሁ ብለኸኛል። ማስረጃ አውጣልኝ። ማብራራት የምችል ከሆነ ነው ቅድም ስለ ማብራራት አይጠበቅብህም። አታብራራም። ምንም ነገር አታብራራም። ኢየሱስ ጌታ ነው የሚል የመጽሐፍ ቅዱስ ማስረጃ ከሰጠ በኋላ የኢየሱስን ጌትነት አንተ ደብለህ ማብራራት አይጠበቅብህም። መጽሐፍ ቅዱስ በቂ በሆነ ሁኔታ ኢየሱስ ክርስቶስ ጌትነቱን ከተናገረ ያንተ እዚህ ጋር ማስረጃ የተደመሩ ሀሳቦችን መናገር አይጠበቅብህም። ማስረጃ ንገረን። ማስረጃ ላምጣ። ግን ደግሞ ይሄንን ለተቀረጸ ስዕል ስገዱ ማለት እንዳልሆነ ላብራራ። በዛው ሚያያዝ ማስረጃ ስጠን። የጠየኩ ማስረጃ ስጠኝ ነው። ኪሩቤል መልአክ እንደሆነ ማስረጃ ስጠኝ ያልኩ። ጌታ ሆይ ማስረጃ ስጠኝ። አንተ ሰውዬ ማስረጃ ልሰጥህ። እኔ ደግሞ አውጣ። ምን ሌላ አውጣ። ካላብራራሁ በፍጹም ተአምር አልሰጥህም። ጌታ ምስክሬ ነው። ለምን ልክህን ጉድህን እናመሰግናለን ስለምነግርህ። በቃ ብዙ መንጫጫት አይጠበቅብህም። በቃ በጌታ ሰላም እታች ውረድ። ከዚህ በላይ ብዙ ማብራራት አይጠበቅብህም። ካላብራራሁ አልሰጥህም። ጥቅስ የለኝም አትልም። እኔ ልቤን ጥብጥቆን ያደረገው ጌታ ሆይ ይኸውላችሁ። ለምን መሰላችሁ? አሁን መልአክ መሆናቸውን አለመሆናቸውን ማስረጃ ሰጥ አልሰጠቁም ነገር የለውም። ለምን ማስረጃ አምጣ ብዬ እንድጠይቁ ልንገራችሁ። ጋይሳ በደንብ አድርጋችሁ አድምጡ። ምክንያቱም ለየትኛውም ሀሳብ መጽሐፍ ቅዱስ ማስረጃ የላቸውም። ባጭሩ ይህ ልጅ እና መሰሎቹ ያላቸው ኤነርጂ ምንድን ነው መሰላችሁ? መጽሐፍ ቅዱስ ሳይጠቅሱ የእናንተ እንደዚህ ነው ምናምን። አሁን እዚህ ውስጥ ያላቸው ኦርቶዶክሲያን እንድትበሳጩ ሆናለ። የአቡነ አረጋዊ ፎቶውን እየለጠፍክ ማን ስገድ አለ ምናምን። ይህ እኮ ቀላል ነገር እኮ ነው ብራዘር። ይህ እኮ ቀላል ነገር እኮ ነው። እኛ በነገራችን እኛውን ፕሮቴስታንት የሆነን አማኝ እኛ ማበሳጨት ፈልገን ቢሆን ኖሮ በጣም እኮ ተራ የሆኑ ነገሮችን እኮ ማንሳት ይፈልጋል። ግን ፍላጎታችን አይደለም። ይኸውልህ ስለ ስዕላት መታችሁ ከኛ ጋር ስታወሩ በመጽሐፍ ቅዱስ ሰነድ ካወራን እኮ በቂ እኮ ነው። ተወዳጆች እናንተ የአቡነ አረጋዊን ፎቶ ምናምን ሰቅላችሁ ምናምን። ቡሽሪ የሚባለው ነቢይ የራሱን ጽዳጁን ማለትም ሰገራውን አማኞችን እንዳበላ ማውራት አለብን እኛ? ይሄ እኮ ቀላል ነገር እኮ ነው ማውራት እኮ እንደዚህ አይነት ነገር እኮ የኔ ተወዳጆች። ናይጄሪያ ውስጥ ያለ ፓስተር የኔ ዘር ፍሬ የተባረከ ነው እና የተባረከ ፍሬ ስላለኝ ከኔ ጋር ተኙ እያለ ሴቶችን አሰልፎ ይተኛ እንደነበረ እናውራ። እንዲህ ማለት ይኸውልህ በጣም ተራ የሆኑ ነገሮችን ማለት እንችላለን፣ ግን ፍላጎቱ የለንም። እኔ ፐርሰናሊ ላይቭ የከፈትኩት ፕሮቴስታንት የሆኑት ወንድሞችን ለማበሳጨትና ለማናደድ አይደለም። ምንድን ነው የምጠቀመው? ፕሮቴስታንት የሆነ አማኝ ወንድሜን እዚህ ጋር ጸያፍ የሆነ ነገር ለምሳሌ ምንድን ነው የምጠቀመው? ምንም እኮ ነገር አልጠቀመው። የምጠቀመው ባይሆን ለሱ ጥያቄ የሚሆንበትን ለኔም ጥያቄ የሚሆንብኝን ከሱም ቤተ እምነት ከኔም ቤተ እምነት ጋር ያለውን ነገር በመጽሐፍ ቅዱስ ሰነድ ስናወራ ነው። ይህ ወንድማችን ከገባ ሰዓት ጀምሮ ማለት ነው ይወላችሁ መጽሐፍ ቅዱስ ሐሳብን በመጽሐፍ ቅዱስ መሰረት ተይዞ ማውራት አይፈልግም። ማለት መጽሐፍ ቅዱስ መዋቅር ውስጥ መግባት አይፈልጉም። እንደዚህ አይነት ሰዎች ግልጽ ብሎ በቃ ከልባቸው ፍቅር የሆነ ነገር መናገር ይፈልጋሉ። የእናንተ አቡነ አረጋዊ ስዕል በዚህ ወጥቶ በዚህ ገብቶ ቅዱስ ሚካኤልዬ
ሰው እንዴት መጽሐፍ ቅዱስ መሰረት ሳይኖረው እንዴት ዲስ ማች እንዴት እንደው ሰው ካላወቀ ምን አለ ቢያፈር። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣሁት ስዕላት መጽሐፍ ቅዱስ ስላልሆነ ነው። እቸቸቸቸቸ እውነትህን ነው እንዴ? አረ ፕሊስ እባካችሁን ዲስ ማች አትጃጃሉ እናንተ ሰዎች። ኦርቶዶክስ ቤተክርስቲያንና ፕሮቴስታንቲዝም መሀል ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም የሚል ልዩነት ነው እንዴ ያለው? እኛ እኮ የትምህርት ሁሉ በላጭ ሆኖ ትምህርተ ሥላሴ ነው። በትምህርተ ሥላሴ ዙሪያ ምን አይነት ልዩነት እንዳለን ሳታውቁ ሳትረዱ የመናካኪ ዘረፍ ነው። የምን መንከባለል ነው? በነገረ ክርስቶስ ዙሪያ ያለን ትምህርት እኮ ሰማይና ምድር እኮ ነው ጋይስ፣ ሰማይና ምድር። በሳሊቬሽን ዙሪያ በነገረ ድነት የትምህርት ዙሪያ በመጽሐፍ ቅዱስ መሰረት ላይ ያለን ትምህርት በጣም ሰፊ ልዩነት አለው። ይህንን ሳታውቁ እምቧ ከረዩ ያዙ ሊቀቁኝ አይከብድም? እንዲህ አይነት ሰዎች አዋቂ የሚጫወቱት ኦርቶዶክስ እንዲህ ታደርጋለች፣ ኦርቶዶክስ ይሆናል አይደል? ይሄ ብል የማድረግ ነገር አማኝ የሆነ ሰው በሚሰራው ስህተት፣ ለምሳሌ ኦርቶዶክስ የሆኑ ወጣቶች ሰብሰብ ቢሉና ሲሰክሩ ያሉ ኦርቶዶክስ ስካርን እያስተማረች ምናምን ይልሃል። እስቲ መጽሐፍ ቅዱስ መዋቅር ውስጥ እንግባና እናውራ ስትለው አይን ፍጠጥ ጥርስ ግጠጥ ግደሉት፣ በአንገቱ ካራ ይገባል እንጂ እንደዚህ አይነት ፕሮቴስታንት መጽሐፍ ቅዱስ መዋቅር ውስጥ ገብቶ አያወራችሁም በፍጹም። አሁን ኪሩቤል መልአክ ናቸው አይደሉም? በነገራችን ላይ ለራሳቸው የሚጠቅም ቶፒክ አይደለም የጠየቅነው፣ ሆን ብለን የጠየቅነው ይኸውላችሁ በመጽሐፍ ቅዱስ ማስረጃ እንደማይወራ ስላወቅን ነው። በልስ ያምጣ አንድ የመጽሐፍ ቅዱስ ማስረጃ ስጠን፣ አንድ ሲምፕል ቨርስ ስጠን። አይን ፍጥጥ ጥርስ ግጥጥ። ከዚህ በፊትም ሰምቶትም በፍጹም አይቶትም ተረድቶትም ማያውቅ ኮሜንት ላይ ሲጽፉለት ነው መልአክ ናቸው ብሎ የሚመልሰው። ስለ ስግደት ፕሮቴስታንታም የመጡ ስለ ስግደት እናንተ ለዚህ ሰግዳችሁ አረጋጉት ፕሊዝ። ፕሮቴስታንት የሆኑት ወንድሞቻችን እንኳን ለቅዱሳን እንኳን ለጻድቃኑ ይቅርና ለኢየሱስ ራሱ ይሰግዳሉ የሚል እምነት እኮ እኛ የለንም። ስለ ስግደትም ስናወራ መጽሐፍ ቅዱስ አውድ ሊኖረን ይገባል እኔ ተወዳጆች፣ እንጂ ስም ብሎ በቃ ያዙ ይልቀቁኝ ፈርተኸኛል ምናምን እዛው የለመዳችሁበት እዛው እንዴ። የእናንተን ሀሳብ እኮ ብንፈራ በነገራችን ላይ እናንተን ገስ ላይ ማስገባት አይጠበቅብንም። እዛው ገስ ላይ እንዳላችሁ በጌታ ሰላም ብሎ መውጣት ነው። ኦኬ ምን እዚህ ጋር ምንም ፈራኸኝ ያዘኝ ልቀቀኝ ምናምን አያስፈልግም። ትገባለህ፣ የምታውቀውን መጽሐፍ ቅዱስ ሀሳብን ሼር አድርገህ ትወጣለህ። ልጅ አትሁኑ ፕሊዝ። ሰው እንዴት ይሄን ያክል ዕድሜ ያስቆጥረው እንዴት ዲስማች ልጅ ይሆናል? ፕሊዝ ይሄን ያክልማ ልጅ አትሁኑ።